ያመኑበትን በስልጣኑ ብቻ ያድናቸው ዘንድ በክብር በጸጋም ያከብራቸው ዘንድ ስልጣን አለው ይልና እችን ስቴትመንት በደንብ ስሟት መምህር በረከት። ለእግዚአብሔር አብ ስለ እነሱ መስዋዕት ሆኖ ቀርቧል ይላል። ቄርሎስ ነው የሚለው። ለእግዚአብሔር አብ ስለ እነርሱ መስዋዕት ሆኖ ቀርቧል ይላል። እዚህ እግዚአብሔር አብ ውስጥ እዚህ የተጠቀሰው እግዚአብሔር አብ ውስጥ ወልድና መንፈስ ቅዱስ አሉ። አዎ የማይሆን ነገር ነው የጠቀስከው ዜድ። እንደውም ቄርሎስማ እኮ በግልጽ ይናገራል መስዋዕቱን የሚቀበሉት አብና ወልድ መንፈስ ቅዱስም አብረው እንደሆነ ሌላ ቦታ ላይ ይናገራል። እዚህ ጋር አሁን እኔ ባነሳሁሎት ለእግዚአብሔር አብ ይላል። ይወሉት ላስነበቦት እንደገና ለእግዚአብሔር አብ ስለ እነሱ መስዋዕት ሆኖ ቀርቧል ይላል። ኢየሱስ ክርስቶስ ለእግዚአብሔር አብ ስለ ሰዎች ልጆች መስዋዕት ሆኖ ቀርቧል። መምህር በረከት ለእግዚአብሔር አብ ቅድም መለስኩ እኮ አልመለስኩም እንዴ? ነገር ለምንድን ነው አምስተኛ ጊዜ የምትጠይቀኝ? ሰባተኛ ጊዜ እንጂ 7 ጊዜ መልሷል። እሺ መመለስ አይፈልጉም መምህር በረከት ችግር የለውም ማለት ይችላል። ወደ ሌላ ጥያቄ ማለፍ ይችላል። እንደ ኮንቴክስቱ ነው የሚመለሰው ብዬ እኮ ቅድም እንዲህ የሚል ከሆነ አይባልም እንዲህ የሚባል ከሆነ ይቻላል ብዬ አልመለስኩም። እሺ ክርስቶስ ኢየሱስ ራሱን መስዋዕት አድርጎ ያቀረበው ለአብ ነው አይደለም? ለአብ ነው፣ ግን ለአብ ብቻ አይደለም። ኦኬ ብቻ አይደለም ሲሉ አንድ ጥቅስ ይስጡኝ። ለአብ ብቻ ሳይሆን እንደዚህ ብሎ አድርጎ አቅርቧል የሚል አንድ ጥቅስ ይስጡኝ ፕሊስ። ይሄው መጽሐፍ ቅዱስ ስላለኝ ማውጣት ይችላል። የት ጋር ላውጣ? ብቻ የሚል አንተ አሳየኛ። መጀመሪያ ክሌሙ እኮ ያንተ ነው። እኔ ለአብ እንደቀረበ አሳየታለሁ። ለአብ ራሱን እንዳቀረበ አቅራቢው ኢየሱስ ነው። ራሱን ያቀረበው ለአብ እንዳቀረበ አሳየታለሁ። ለአብ እንዳቀረበ አሳየታለሁ። እርሶ ደግሞ አይ ለአብ ብቻ አይደለም ሌላም ስላለ እዚህ ቦታ ላይ ይኸውልህ፣ ክሌሙ ያንተ ነው። ለአብ ብቻ ነው የቀረበ ያልክ አንተ ነህ። እኔ ለአብ ነው የቀረበው። መጽሐፍ ቅዱስ ለሌላ ቀርቧል አይልም። ለአብ ቀርቧል ስለሚል ለአብ አሳየታለሁ። አይ ለሌላም አለ ካሉ ማሳየት ይችላሉ እኮ። ብቻ የሚለውን አንተ አሳየኛ። ብቻ እንዳልሆነ የሚያረጋግጡልኝ እርሶ ነው። ለምን እኔ ለአብ እንዳለ አሳየታለሁ። የአብን ሳሳየው አረጋግጣለሁ። የለም ኖ ያንተን ክሌም ለምን አረጋግጣለሁ? በጨበጥ የሌለ ነው እንደሚያምኑት ካለ አሳዩኛ። ኖ ብቻ ያልክ አንተ ነህ እኮ። ብቻ የሚል መጽሐፍ ቅዱስ ሳይሆን ብቻ አሁንም ደግሜ ልንገረው፣ እኔ ብቻ ናት ከተኩ ምን አላልኩም። እያልኩት ያለሁት ለኢየሱስ ክርስቶስ ለአብ ራሱን እንዳቀረበን ያሳየታለሁ። ለአብ መጽሐፍ ቅዱስ የሚለው ለአብ ነው የሚለው። ለመንፈስ ቅዱስና ለራሱ አቅርቧል አይልም። አይ ለመንፈስ ቅዱስና ለራሱ ማቅርቧል የሚል ካለ ደግሞ አይ ዜድ እዚህ ቦታ ላይ እውነትህን ነው ለአብ ይላል፣ እዚህ ጋር ግን ለመንፈስ ቅዱስና ለራሱ ይላል። ይሄው እዚህ ጋር ብለው ማሳየት የሚችሉ ጥቅስ አሉት። በመጀመሪያ ያንተ ብቻ የሚለው ያንተ ክሌም ነው እንዳልኩ፣ ግን እኛ አሉት ወይ መምህር በረከት አሉት ወይ? አለኛ እንደ ምስጢረ ሥላሴ ጥቅሶች ሁሉ ይሄንን የሚያብራሩ ናቸው። ለአብ ያለው ለኔ የኔ ኤቭሪቲንግ ዘ ፋዘር ሃዝ ኢዝ ማይን ይላል እኮ። አረ ጥቅስ ይስጡኝ እኮ ነው የምለው። ይኸውልህ እኔ አሁን መስዋዕት የሚል ቃል ያለበት ክፍል አምጥቼ ኢየሱስ ክርስቶስ ራሱን መስዋዕት አድርጎ ለአብ እንዳቀረበ ጥቅሶች እያወጣሁ ላውጣለሁ። ኤፌሶን ከዚህ ሊጀምር ከሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ ሊጀምርሎት። እሺ ኦኬ እዚህ 19 ላይ እንደውም 19 ላይ የማስታረቁ ስራ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና። ማን ነው የሚያስታርቀው? እግዚአብሔር ነው። በማን? በክርስቶስ ሆኖ። ኦኬ መስዋዕቱ ውስጥ ታዲያ የት አለ? መስዋዕቱን ደግሞ ላሳየት። እስከዛ እርሶ ጥቅስ እየፈለጉ ምናልባት የሚያስፈልጉት እንትን ካለ ዕብራውያን 9 ላይ ላውጣሎት መስዋዕቱ እንዴት እንደቀረበ ደግሞ ላሳየት። እሱ ዕብራውያን እዛው ቆሮንቶስ ላይ ቀጥል እንጂ አትግቢ ፕሊዝ። እባካችሁ ዝም አሰኙልኝ። ችግር የለም ያውጣ። አንድ መጽሐፍ እያወጣሁ ስለሆነ ቅዱስ ቄርሎስን እያወጣሁ ነው። ቅድም የጠቀሰውን ቄርሎስ መስዋዕቱ ለአብ ብቻ ነው ብሎ መስዋዕቱ ለአብ ብቻ ነው ብሎ ያምናል። አንድ ጊዜ እባካችሁ አንድ እያወጣሁ ስለሆነ አንዴ ላውጣሎትና እንትን ያለ
ዜሪ እየሰማ ኮንክሉድ አድርግ። እሺ ሌሎችም እንዲያወሩ ኮንክሉዥን ስጥ እባክህን። አንድ ጊዜ ቆይ ዳን አንዴ ዳን አንዴ ሚዩት አድርግቶ አንድ ጊዜ እሺ። ክርስቶስም እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንን መባና መስዋዕት አድርጎ ስለእናንተ ራሱን አሳልፎ ሰጠ ይላል። ለእግዚአብሔርም የመዓዛ ሽታ የሚሆን መባና መስዋዕት አድርጎ ስለእናንተ ራሱን አሳልፎ ሰጠ። አንድ ሊጨምርሎት መምህር በረከት፣ አሁን እኔ እያሳየሁት ያለሁት መስጠቱን ራሱን ለእግዚአብሔር አብ መስጠቱን እያሳየሁት ነው። ከዛ እርሶ የሚሉት ነገር ካለ እንግዲህ የሚያሳዩኝ ልክ እንደዚህ የተጻፈ ቦታ ካለ አመጣለሁ ማለት ነው። 9:14 ላይ ላውጣና እንደዚህ ይላል፣ ነውር የሌለ ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ። በነገራችን ላይ መምህር በረከት ያው የኔ ጥያቄ ጊዜ ስለሆነ ይሄ በዘላለም መንፈስ የተባለው ማን ነበር? መምህር በረከት መንፈስ ቅዱስ። ቴንክ ዩ። ስለዚህ በዘላለም መንፈስ ማለት በመንፈስ ቅዱስ ነው አይደለ? ራሱን ይሄ ለእግዚአብሔር ያቀረበ ማለት ይሄ ለእግዚአብሔር የተባለው ማን ነው? አብ ነው ወይንስ ደግሞ አብ ወልድ መንፈስ ቅዱስ ነው? ጨርስ አብራራ። ኖ እየጠየቁት ነው። ለእግዚአብሔር የሚለው ይኸውልህ እዚህ የዘላለም መንፈስ የሚለው ትክክል ብለዋል ብዬታለሁ። ማለት የዘላለም መንፈስ የሚለው መንፈስ ቅዱስ ነው ብሎኛል። ኦኬ እዚህ ጋር ለእግዚአብሔር ያቀረበ የሚለው ለምን ታሳንሱኛላችሁ? እያሳየው ነው አይደለ? ለምን ሞዴሬተሮች ኦፍ ታደርጉኛላችሁ? አሁን ዝም ብለህ ስማ። አሁን መምህር ይመልሳሉ። ቆይ አማን እንዴ ቆይ እንጂ አትግቡ። ኧረ በጌታ ቆይ መስማት አለብህ። ቆይ ስማ። እሺ መምህር በረከት እግዚአብሔር ይባርኮት። በቃ እንደፈለጋችሁ እናንተ እንደፈለጋችሁ። ቆይ አትሄዳ ለምን እንዴ? አብራራ ያብራራ አረ በጌታ እኔን ሚውት አታርጉኝ። እሳቸውን አክብሩ በጌታ። አረ እንደው ስለ ጌታ ፈቀዱለት ተውት እንዴ! ቢያንስ እሳቸውን አክብሩ። እኔን ተውኝ፣ ግድ የላችሁም። እኔ በእናንተ ፊት እንትን አይደለሁም። ሚውት አታርጉ። ስትፈልጉ የፈለጋችሁትን አርጉኝ፣ ግን እሳቸውን ቢያንስ አክብሯቸው። አንድ ሰው ያደረገ በቃ ተው። አንድ ጊዜ ቆይ መልክና ሲይዘው አሁን ዘዴ ይኸውልህ፣ ስለ መስዋዕት የተጠቀሱ ጥቅሶችን ሁሉ ማብራራት አያስፈልግም። ኖ እኔ ብቻ ነው፣ ሌላ አልጨምርም። መምህር በረከት አልጨምርም። ክርስቶስ እንደ እሱማ በእኛ በቅዳሴ መጽሐፍትም እኮ ያለ ነው። ለአባቱ ራሱን መስዋዕት አድርጎ አቀረበ። አንተ የምትጠቅሰው እግዚአብሔር የሚል ነው እንደውም አይደል? በመጽሐፋችን እኮ ለአባቱ ራሱን መስዋዕት አድርጎ አቀረበ ተብሎ በግልጽ ተነግሯል። ይህን ስቴትመንት አሰርት ለማድረግ ነው የምትፈልገው? እዚህ ጋር ይኸውልህ መምህር በረከት አሁን የዘላለም መንፈስ የሚለው መንፈስ ቅዱስ ነው ብሎኛል። እግዚአብሔር አክብሮት በመንፈስ ቅዱስ ክርስቶስ መስዋዕትነቱ ራሱ ለእግዚአብሔር አብ የቀረበው በመንፈስ ቅዱስ ነው። ቅድም ያልኩት ማለት ነው። ለእግዚአብሔር ያቀረበ የክርስቶስ ደም ይላል። ለእግዚአብሔር ያቀረበ እቺ ለእግዚአብሔር የሚለው አብን ነው አይደል? መምህር በረከት አብን ነጥሎ ግን አይደለም ማለት ለእግዚአብሔር ሲባል የዘላለም መንፈስ ብሎ እዚህ ጋር መንፈስ ቅዱስን ሲጠቅስ አብ ወልድ መንፈስ ቅዱስን አብና መንፈስ ቅዱስን እየጨመረ ነው። መንፈስ ቅዱስን ነው የጠቀሰው እዚህ ጋር መምህር ዘፋዘር አስ ሞናርኪ ነው እዚህ ላይ የተጠቀሰው። እንደ ሞናርኪ ለአብ የሚቀርበው ሁሉ ለወልድም ለመንፈስ ቅዱስም ስለሆነ ነው። እሱንማ እኛ ይህንን የዘላለም መንፈስ በዘላለም መንፈስ ብሎ ሲል በመንፈስ ቅዱስ ክርስቶስ ለአብ ይውሉት በዘላለም መንፈስ ማለት በመንፈስ ቅዱስ ክርስቶስ ኢየሱስ ለእግዚአብሔር አብ ራሱን ሲያቀርብ ይሄ ደም እግዚአብሔርን ልታመልኩ ከሞተ ስራችሁ ህሊናችሁን ያነጻ ይሆናል። የክርስቶስ ኢየሱስ አርጊውመንት ያልገባኝ ወልድና መንፈስ ቅዱስ ወልድና መንፈስ ቅዱስ መስዋዕቱን በማቅረብ ውስጥ ስለተጠቀሱ እግዚአብሔር አብ ደግሞ ተቀባይ ስለሆነ እነሱ አልተቀበሉም የሚል ነው አርጊውመንት። ኦኬ በአጭር ቃል ምን እንደሆነ ላስረዳውት እና እኔ ቴንክ ዩ አመሰግነውታለሁ። ልውረድ እኔ በአጭር ቃል ይሄ ይውሎት የሥላሴ ስራ ፋንክሽን ሲያደርግ በኢኮኖሚካል ትሪኒቲ ሲብራራ ያ በአንድ ኤሴንስ ውስጥ ያለን በአንድ ዊል ውስጥ በአንድ ኤሴንስ በአንድ ዊል ውስጥ ያለው የማዳን የሥላሴ ስራ እንዴት ለሰዎች ደረሰ ሲባል ይሄው በዚህ አይነት መልኩ ነው የደረሰው።
ልክ ይሄ ሲፈጸም ምን ማለት ነው? ይሄ ደም የትኛው የሰዎችን ሕሊና የሚያነጻው ደም ክርስቶስ ኢየሱስ በመንፈስ ቅዱስ ለአብ ልክ ቄርሎስ እዚህ ጋር እንዳለው መስዋዕት አድርጎ ለአብ ኢየሱስ ክርስቶስ ራሱን በመንፈስ ቅዱስ ሲያቀርብ የሰው የማዳን ስራ ተፈጸመ ይባላል። ይሄ ማለት መጀመሪያ ኦልሬዲ በስላሴ የተወጠነ እኛ ስለፈለግነው ሳይሆን ስላሴ ውስጥ የተወጠነው ምን የሰው ልጅን እናድን። እኔ አብ ወልድን በመላክ ወልድ ራሱን በመስጠት መንፈስ ቅዱስ ያንን ወልድ በማብራራት ወልድ ደግሞ መስዋዕት ሆኖ መስዋዕቱን ለአብ በማቅረብ ይሄንን ፓተርን ካልጠበቀ ድነት የለም። ድነት የሚገኘው እንዲህ ሲሆን ነው። የሚብራራውም እንደዚህ ነው። እግዚአብሔር ያክብርልኝ። አመሰግናለሁ። እሺ ጨረስኩኝ። መመረቅ በረከት ተባረኩልኝ። ሌላ ጊዜ በደንብ እንገናኛለን። መሸብኝ። ያነሳው ክሌም አንድ ነገር አጉድሏል። ለምን መሰለህ? ለምሳሌ ጌታችን በዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ እውነት እውነት እላቸዋለሁ አብ ሲያደርግ ያየውን ነገር እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና ይላል። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና። ሁሉ የሚለውን ቃል ያዙልኝ። አብ መስዋዕት ሲቀበል ወልድ አልተቀበለም። ኦኬ፣ እርሶ ይሄንን በጥያቄ ነው መመለስልዎት። ወልድ በመስቀል ላይ ሲሰቀል አብ ተሰቅሏል? መልስልኝ እንጂ ነው የጠየቅኩህን መልስልኝ። ልክ ይኸውልዎት ልክ ወልድ በመስቀል ላይ ሲሰቀል አብ እንዳልተሰቀለ ሁሉ አካልን ነው የምናወራው። ይኸውልዎት ኤሴንስን አይደለም። ኤሴንስን አካል ላይ ነው የምናወራው። ያንተ ጥያቄ ትክክል የማይሆነው ለምን እንደሆነ ልንገርህ። ለምን ወልድ የተሰቀለ በስጋዊው ነው ማለት መሰቀል ምናምን ኢንካርኔሽንን ይጠይቃል። መስዋዕት መቀበል ግን ኢንካርኔሽንን አይጠይቅም። ኢኮኖሚክ ትሪኒቲ የሚለው ኢኮኖሚክ ትሪኒቲን ይኸውልህ አሁን መጡልኝ። ኢኮኖሚክ ትሪኒቲ እያለ ያለው አብ ልጁን የቱን ቃልን ሲልክ ቃል ስጋ ሲሆን ኢንካርኔት የሆነበት ምክንያት አብ የማይሰራውን ወልድ ሊሰራ ነው። አብ የማይሰራው ምንድነው? በወልድ ቆይ አንዴ ልጨርስልዎት። ጠየቁኝ ልጨርስልዎት። ለእኔ ተውልኝ፣ እኔ ለራሴ ላስተካክል። እሺ አስተካክልሽ። ይኸውልዎት ወልድ ምን ማለቴ ነው? አብ በመስቀል ላይ ለሰው መሞት አይችልም። አካል ስለሆነ የሚሰቀለው ማለት ነው። ምን ማለት ነው? ከስላሴ አንዱ መሰቀል ስለነበረበት ወልድ የመጣበት ምክንያት አብ በወልድ ቦታ መሰቀል ስለማይችል ነው። መንፈስ ቅዱስ አካል ስላልያዘ ስጋን ገንዘብ ስላላደረገ በወልድ ቦታ መግባት አይችልም። ስለዚህ ኢኮኖሚክ ትሪኒቲ የሚለውም ይሄ ነው። አብ ልጁን ቃል ላከ፣ ስጋ ሆነ ቃል። ያ ስጋ በመስቀል ላይ ራሱን ሰጠ። ያንን የተሰጠውን ደግሞ ምን አደረገ? ያንን ኦፈር አድርጎ ራሱን ለማን ያቀረበው? ለሰይጣን አላቀረበም። ልብ አድርጎ ለማንም አላቀረበም፣ ለእግዚአብሔር ነው ያቀረበው። እግዚአብሔር ተደሰተበት። የሰው ልጆች በዚህ ደም ሕሊናቸው ነፃ ሆነ። ስለዚህ ኢኮኖሚክ ትሪኒቲ የሚያብራራው አብ ያልሰራው ወልድ ሰርቷል። ግን ይሄ ስራ ግን ምንድነው? ፋንክሽኑ እንዴት ነው ወደ ሰዎች የደረሰው? ኢኮኖሚክ ትሪኒቲ ያብራራል። ይሄ ግን ወልድ ያልሰራው አንድ ጊዜ ወልድ ያልሰራው ከታችን በቃ ያለው ስለሆነ ወልድ ያልሰራው አብ የሰራው እንዴት ነው የመጣው ሲባል ይኸውልህ ኢማነንት ትሪኒቲ ታብራራለህ ማለት ነው። ገብቶናል። ቆይ ዜዲ አንድ ጊዜ ጸጥ ብላችሁ ስሙኝ። ዜድ አሁን የሰራውን ስህተት ልንገራችሁ። ፋላሲ ነው የጠየቀኝ እኔን መልሶ። ጌታችን መድኃኒታችን ኢየሱስ ክርስቶስ ያ ብሎ አብ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋልና ሲል የአምላክነትን ስራ ነው የተናገረው። አምላክ በመሆን አብ የሚያደርገውን ሁሉ ወልድም ያደርገዋል፣ ወልድ የሚያደርገውን ሁሉ አብም ያደርገዋል ነው ያለ። ወልድ የሚያደርገው ውስጥ እኮ ወልድ የሚያደርገው ሁሉ እኮ መሰቀል አለበት። ቀጥሉ። አንዴ ላብራራ። እሺ ቀጥሉ። እንደ አምላክነት አስ ዲቫይን አትሪቢዩት ወልድ ለምሳሌ ሰው ስለሆነ ኃጢአት ይቅር አይልም አይባልም።
ለምን አምላክነቱን ትቶ አይደለም ሰው የሆነው። ሰው ሲሆን አምላክ ስለሆነ ማድረግ የሚችለውን ወደ አለማድረግ አይደለም የሚሄደው። ሰው ሲሆን አምላክ ሆኖ የሚያደርገውን ነገር እንደያዘ ነው ወልድ ሰው የሆነው ማለት ነው። ስለዚህ እግዚአብሔር አብ ግን ሊሰቀል ሊሞት አይችልም ሰው ስላልሆነ ማለት ነው። ስለዚህ አያችሁ፣ በጣም በጥንቃቄ አዳምጡኝ። በጣም ፎልስ ኢኩቫለንት ነው የፈጠረው ወልድ አብ መስዋዕት እንደተቀበለ ሁሉ ወልድ መስዋዕት አይቀበልም ወይ ብዬ ስጠይቀው እኔ ወልድ ፉሊ ዲቫይን ስለሆነ ነው። ሰው እንደሆነ ሁሉ በመለኮቱ ከአብ ጋር የሚተካከል ስለሆነ ነው። እሱ ያመጣው ኢኩቫለንስ ግን የማይሆን ለምን መሰላችሁ? እሱ የሚጠይቀኝ በሰውነቱ ነው። አብ በማይጋራው ማለት ነው። አብ በማይጋራው ነው ምሳሌ ያመጣው። ሰው መሆንን አብ ከወልድ ጋር የሚጋራው አይደለም። አምላክነትን ግን ወልድ ከአብ ጋር ከኢንካርኔሽንም በኋላ የሚጋራው ነው። ስለዚህ በሚጋራው ነገር ስጠይቀው ልብ በሉ፣ በሚጋራው ነገር አብ ከወልድ ጋር በሚጋራው ነገር መስዋዕትን በመቀበል ኃጢአትን ይቅር በማለት በእነዚህ አይነት ነገሮች በሚጋራው ነገር አብ ያደረገውን ሁሉ ብሎ ወልድ እንደ አሴ ዲቫይን ፐርሰን አብ እንደ ዲቪኒቲ አብ የሚያደርገውን ሁሉ እኔ አደርጋለሁ ብሎ ወልድ የተናገረውን ነገር ስጠቅስለት መስዋዕት መቀበል መቼም መስዋዕት መቀበል የዲቫይን አትሪቢዩት ነው። ባይዘው የእግዚአብሔርነት ስራ ነው እንጂ ፍጡር መስዋዕት ሊቀበል አይችልም። ስለዚህ ወልድ እንደ አምላክነቱ መስዋዕት ይቀበላል አይቀበልም? ሁሉን አብ ያለው ሁሉ የኔ አለኝ ብሏል ብዬ ስጠይቀው ዜድ ግን ያመጣው ጥያቄ አብና ወልድ ሼር የማያደርጉትን በመስቀል ላይ መሰቀልን ነው። አያቸው አይደል? በጣም ሰብትል የሆነ ፋላሲ እንዴት አይነት ፋላሲ እንደሚያመጡት ይሄንን እንድትመለከቱ ነው። ብዙ መጨባጨቃቸው በዚህ ጋር ያላስተካከሉት ነገር ስላለ አንድ ጊዜ እባክህ ልጨርስ። አይ እኛ 2 ሰዓት ነው የጠበቅነውና መጨረሻ እሳቸው ተናግረዋል። አንድ ነገር ልናገር ላስተካክልና እንዘጋው። በቃ አለቀ፣ ጨረስን እንዴ? ኧረ በጌታ እባካችሁ፣ እባክህን ተው፣ እባክህን ምናምን አይደለም። እኔ ሐሳቤን እሰጣለሁ። አሁን ደግሞ እዚህ ቦታ ላይ እሳቸው እኔ ያላልኩትን ነገር ስላሉ እባክህን ለምንድን ነው እንደዚህ የምትሆነው? አንተ የምሆነው እኛ ማውራት እንፈልጋለን። ሰው እየጠበቀ ነው። እኔም መዝጊያ የተወሰነ ስጡኝ። እኔ መዝጊያ በቃ አንተ ይኸውልህ የአንተ ፓርትን ዘግተህ አሁን የእሳቸው ታይም ነበር። አልዘጋሁኝም። አቋርጦ ነው የገቡት። ጠየቁኝ፣ አቋርጦ ነው የገቡት። እባካችሁ ሞዴሬተር ማን ነው? አፈሩልኝ። መምህር በረከት በእውነት እንደማከብሮት እኔን እንትን አለ። እባክህን አትረብሽ። ጨርሰናል። በአንተ ተጀመረ። ለምንድን ነው እንደዚህ የምታደርገው? እኔ መዝጊያ አላደረኩኝም። ጥያቄ ነው የጠየቁኝ። ጥያቄ ነው የጠየቁኝ። እኔ መዝጊያ እሰጣለሁ። እሳቸው ባተናገሩ። ሞዴሬተር ማን ነው? እኔ ሞዴሬተር የሌለኝም። ሚዩት ማድረጊያና ሚዩትና የሚደረገው ነገር አድርጉልኝ ወይ ደግሞ በእውነት በጣም አዝናለሁ። መምህር በረከት እርሶ ዝም ማለት ነው። ይሄ ትችላለህ። ወርደህ እንደፈለክ የመጨረሻ ግን ማለት ነው በእውነት በጣም ነው ማዝነው። መምህር በረከት ኖ አይ አሰልቺ ስለሆነ ይበቃል ማለት ይቻላል እኮ። በቅቶናል መምህር እባክህ። ለሰዎች የሚያሰለች ከሆነ የማይጠቅም ከሆነ ያው ከታችን ብዙ ሰው በቃ እያለ ነውና ሰው የፈለገውን ይበል። እኛ ግን ይኸውልህ ሰው ነው የተቀመጥነው። ለአንተ ብቻ እኮ አይደለም ያንተን ሀሳብ ለመስማት እኔ መስጠት ይችላል። አይ ደርብ አታወራም እኔ ላይ። ስለዚህ ደህና ደሩ ብለህ መውረድ ትችላለህ። እያወራው ነው ወይ ደግሞ ጠብቀህ ተራህን ታወራለህ። እባክህ አንተ ሰው አይ ጨርሰናል። ዜድ አላስወራም። መዝጊያ ላድርግና ቢያንስ መዝጊያ ታደርገም። አይ መዝጊያ ለምን የምታደርግ ነገር ውይይቱን ልንገርህ። ውይይቱ ባንተ ተጀመረ። ጥያቄ ጠየቁ፣ ጨረሳችሁ። 1 ሰዓት አወራችሁ። በጣም ይገርማል። መምህር በረከት ነበረ። እሳቸው ጨርሰዋል። እንደዚህ ነው እርሶ የሚያደርጉት? ከእርሶ ጋር የተወያየን ሰው አይ የቤቱ ውይይት ስለሆነ ነው። በቃ መምህር ምንም ይቅርታ ምናምን እኔ ነኝ እኔ አይደለም ያስወረድኩት። ያስወረደልኝ ሞዴሬተር እግዚአብሔር ይስጥልኝ። ጭቅጭቅ ይሰለቻል በጣም። ያው ታች ያለውም ሰው በቃ እያለ ብናበቃ ጥሩ ነው። ግን በጣም ሰብትል የሆኑ ፋላሲዎች የማይሆኑ ጥቅሶች ምናምን ነው ሲጠቀሱ የነበረው። ክርስቶስ እንደ ሰውነቱ መከራ ስለተቀበለ መስቀል ላይ ስለዋለ እንደ አምላክነቱ መስዋዕት መቀበል አይቻልም ማለት አይችልም። ይሄ ኮንክሉዥን ወደ ምን መሰላችሁ የሚወስደን ሰዎች እንደ ሰውነቱ ስለተሰቀለ እንደ አምላክነቱ ኃጢአት ይቅር አይልም ማለት ወደ ማለት ይወስዳል። ዩሲ እንዴት እንደሚሆን ማለት ክርስቶስ ስለተሰቀለ ሰው ስለሆነ መከራ ስለተቀበለ ከእግዚአብሔር ጋር አንድ የሚያደርገውን ነገር ከከለከል ነው ስለተሰቀለ መከራም አይቀርም ምንድነው ኃጢአትም ይቅር አይልም ስለተሰቀለ አይፈርድም እያልን ልንቀጥል ነው ማለት ነው። እና ይሄ በጣም አደገኛ የሆነ በጣም መጥፎ የሆነ አስተምሮ ነው። ሚስጥረ ሥላሴን የሚያዛባ አስተምሮ ነው። የክርስቶስን ሚዲዬተርሺፕ መካከለኝነት ሊቀ ካህንነት መስዋዕት ማቅረቡን የምናምንበት ነው። መስዋዕት ግን እንደ ዲቪኒቲ ምክንያቱም ዊል ምንድነው ብለናል? የዲቫይን ኢሰንስ
ነው አይደል? ዊል ከኢሰንስ ነው የሚነሳው። መስዋዕት መቀበል ደግሞ የዊል ጉዳይ ነው። ዊል ነው የሚቀበለው። እግዚአብሔር ዊል ነው የሚያደርገው። መስዋዕት ሲቀበል ፈቃዱን ነው የሚገልጸው። ተቀብያለሁ የሚል ዊል ማለት ነው። ዊልን ለፐርሰን ከሰጠን እንግዲህ የተቀበለው አብ ብቻ ነው ካል ዊልን ለፐርሰን እየሰጠን ነው ማለት ነው። ዩሲ በጣም አስቸጋሪ ነው የሚሆነው ማለት ነው። ሁለተኛ የታረቅነው ከአብ ጋር ብቻ ነው። ምክንያቱም ያለ መስዋዕት አይታረቅም። ለአብ ብቻ መስዋዕቱን ሰጠን፣ መስዋዕቱን አብ ብቻ ተቀብሎት የታረቅነው ከአብም ከወልድም ከመንፈስ ቅዱስም ጋር ነው ካልን ደግሞ የሚያመጣው ችግር። ስለዚህ ወልድና መንፈስ ቅዱስ ያለ መስዋዕት ነው የታረቁን ማለት መስዋዕት ሳይቀበሉ እነሱ አልተበደሉም ማለት ነው። እነሱ አልተበደሉም፣ ለነሱ መስዋዕት መቅረብ አያስፈልግም ወደሚል ይወስዳል ማለት ነው። እና ይሄ በጣም ሄሬቲክ የሆነ አስተምሮ ነው ለማለት ነው። በመጨረሻ አንድ ነገር ላሳያችሁ። ዜድ ቄርሎስን ከፈተ። እስኪ አንድ ጊዜ በትልቁ አድርጉኝ። ያ ዘለዋውያንን ሲገልጽ ቅዱስ ቄርሎስ የተነተነው እኔም እሱ ነበር የዛሬ ዲፌንስ አርጊመንት ያመጣሁት። ግን ይገርማል እንዴት እንትን እንደሚያደርጉ። ከታች እየተጨናነቁ ስለሆነ ለምንድን ነው እሳቸው የሚያወሩት ምናምን ይላሉና ቤቱ የእሳቸው ስለሆነ ነው። ኦኬ ተረጋጉና፣ የእሳቸው ቤት ስለሆነ እንደፈለጉ ያወራሉ። አይ እኛም እኮ መማር እንፈልጋለን። እኛ ደግሞ መማር ነው የምንፈልገው እንጂ ምንፍቅና አንፈልግም። አሁን ለመስማት አሰብስፎ ያለ ነው። እዚህ ጋር እዩት ቄርሎስን። አሁን ይኸውላችሁ በጣም መጥፎ ነገር ማለት አንድን አባት አቋሙን ሌላ መስሎ እንዲታይ አድርጎ ማቅረብ ይሄ በጣም መጥፎ ነገር ነው በእውነቱ። ቅዱስ ቄርሎስን ስትጠቅሱ፣ ዮሐንስ አፈወርቅን ስትጠቅሱ፣ ሌሎች አባቶችን ስትጠቅሱ ሚስ ሪፕሬዘንት ለምን ታደርጓቸዋላችሁ? ቄርሎስ በ12ኛው ኤክስፕላኔሽን ኦፍ ዘ 12 ቻፕተርስ አናቴማ 10 ላይ ምን ይላል መሰላችሁ? for he himself is the priest and the sacrifice, he is the mediator, he himself also the offerer and the gift ይልና as God he receives the sacrifice። ልብ በሉ እንደ እግዚአብሔርነቱ ደግሞ ሳክሪፋይሱን ይቀበላል። but as man he offers through his own body ይላል። he offers it through his own body። አያችሁ ቄርሎስ እንደዚህ ነው የሚያስተምረው። ትክክል። እኔም አቅርቤላችሁ ነበር። ቄርሎስን ለምንድን ነው ሚስ ሪፕሬዘንት የሚያደርገው? መጥቶ እንደዚህ ይደረጋል? በጣም የሚያሳዝን ነው። እሺ መንበርና መሰግል ረጅም ሰዓት ጠብቀናል። ራሊ ቅርታና እኛ ረጅም ሰዓት ትቀጥላላችሁ። እኛ ጋር ስለመሸ ለውጣ ስለሆነ አንድ የሆነች እኔም ልተኛ ነው በጣም በጣም ይቅርታ። እሺ የመጀመሪያው ምንድን ነበር እየተወራ የነበረው? ሜይ ቢ አንዳንድ ሰው ድንግርግር ብሎት እንትን እንዳይል ነው። ኦኬ የተረጨውን ትምህርት ግራ ተጋብቶም እንዳይሄድ በሚል ሀሳብ ነው እየተናገርኩ ያለሁት እና መስዋዕት ክርስቶስ እንደሆነ ይሄ ምንም ግልጽ ነው። ውይይቱ የነበረው ተቀባይ የሆነው ማን ነው ሲባል አብ ተቀባይ ነው የሚል ሙግት ነው የነበረው። አብ ብቻ ነው ሲባል ብቻ የሚሆን አይደለም፣ ግን መንፈስ ቅዱስንና ኢየሱስን አያጠቃልልም ማለት ነው። ስለዚህ ከአብ ውጭ እንግዲህ ማን ሊቀበል ነው? ማንም እኮ የሚቀበል የለም ማለት ነው አይደል እንዴ? አብን ብቻ አልልም፣ ግን መንፈስ ቅዱስና ኢየሱስ ክርስቶስ አይቀበሉም። ኢየሱስ ክርስቶስ አምላክ አይደለም እንዴ? መንፈስ ቅዱስ አምላክ አይደለም እንዴ? መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አንዱ አምላክ ይህንን መስዋዕት ካልተቀበለ እንዴት ነው የሚሆነው? ከክርስቶስ ጋር አልተጣላችሁም ወይ የሚል ጥያቄ ነበር። አንደኛው ከክርስቶስ ጋር ካልተጣላችሁ አሁን ከክርስቶስ ተቀብሏችሁ ነው የታረቃችሁት የሚል ሙግት ነበር። እሱም አልተመለሰም። ዝም ብሎ ይሄው ወደ አብ ነው የሚለው ይሄው ወደ አብ ነው የሚሉ ጥቅሶችን ያሳዩናል። ወደ አብ አይደለም የሚል ሙግት አይደለም። በነገራችን ላይ መምህር ሲያቀርቡ የነበረው ወደ አብ ብቻ ነው የሚል ግን አይደለም። አንድ አምላክ ስላለ ትሪኒቲን እንደዛ ነው መረዳት ያለበት። በነገራችን ላይ የፕሮቴስታንትን ትምህርት እሱ ጠንቅቆ ስላላወቀ ነው እንጂ ፔሪከርስስ የሚባል ሀሳብ አለ። ሜቢ ሳሚ ስለሚያውቀው እዚህ ጋር ላስተካክለው ብሎ ስለነበረ ቅድም የነበረውን ቢያስተካክለው ጥሩ ነው። ምክንያቱም አይ ቲንክ የተናገረው ትምህርት በሙሉ አይ ዶንት ቲንክ እውነት ለመናገር የፕሮቴስታንትን ትክክለኛ ትምህርት ነው ብዬ አላምንም።
ሳሚም እዚህ ጋር ካለ ቢያስተካክለው አይ ቲንክ የተሳሳችባቸው ፓርቶች ማለት ነው። አብ ነው የተቀበለው፣ መንፈስ ቅዱስ መስዋዕትን አልተቀበለም። እንዲሁም ደግሞ ወልድ መስዋዕትን አልተቀበለም። ኢቨን ኢን ኤኒ ሴንስ አይባልም ብሏል በነገራችን ላይ። ኦኬ ይህንን በደንብ አድርገን ለይታችሁ በደንብ አይ ኢምፐርሰን ለአብ ነው የምንለው ግን ደግሞ በትሪኒቲ ግን ለሁሉም እንላለን ብሎ እንኳን አላስተካከለም ያለው ኢሚነንትን በኢኮኖሚ ማለት እኮ በኋላ እኮ በሁለቱም አይባልም ማለት ይሄንን ያለው በኢሚነንት ትሪኒቲንም ሁለቱንም በኢኮኖሚክ ኦኬ ኢሚነንት የሚባለው ኦንቶሎጂካል ማለት ነው። ኦንቶሎጂካል ትሪኒቲንም በሁለቱም ሴንስ ለአብ ብቻ ነው የምንለው። አብ ብቻ የምትለውን ቃል አላላትም እንጂ ብቻ ሲሞግት የነበረው አሳዩ ጅስት የሚል ብሎ ቄሎስን የሚያመጣው ከዛ አንጻር መሆን አለበት። ስለዚህ ፕሮቴስታንቶችም እንደዚያ እኔ ፕሮቴስታንት ነበርኩኝ፣ እኔ መናገር ይችላለሁ። ፔሪኮርሲስ እንደዛ አይደለም የሚነገረው። ኦኬ እንደዛ አይደለም የሚገለጸው። ሳሚ እዚህ ጋር ስላለ ሳሚ አስተካክሎ ቢሄድ ጥሩ ነው። ግን አንዳንድ ጊዜ ኦኬ እንደ ማውራትም አይደለም ለነገሩ ስለ መለኮትን ዝም ብሎ ቤት ከፍቶ እንደ መለፍለፍና ኦርቶዶክስ እንዲህ ብላ ካቶሊክ እንዲህ ብላ ምናምን ብሎ እንደ ማውራት ቀላል እንዳይደለ ዛሬ ተመልክታችሁታል ብዬ አስባለሁ። ቀጥታ ጥያቄ ሲጠየቅ እማይሆን ነገር እስቲ እንደዚህ ነው የምትለው ኪፕስ ጎይንግ አይ ሳሚ ረጅም ሰዓት ጠብቅ ያለው ስለዚህ ሀሳቤን በደንብ አድርጌ ያስቀምጬ ነው የምወጣው። ስለዚህ ይሄኛው ነገር ይስተካከል ማለት ነው። ስለዚህ አንዳንድ ጊዜ ስትጠየቁም መመለስ መቻል አለባችሁ ጥያቄዎቻችሁን እና ቤት ከፍቶ ቤት ዘግቶ እንደማውራት አይደለም፣ ልጠይቃችሁ እንደማለት አይደለም። ስትጠየቁ መጥታችሁ መመለስ እንዳለበት በደንብ አድርጋችሁ ተረዱ። ምንም ደግሞ የመለሳችሁት ነገር ደግሞ የለም። ስለዚህ ይሄኛውን ነገር በደንብ እንድታውቁት ነው። ሌላ ጊዜ አራማን ምናምን የምትሉኛለ፣ እውነቴን ነው የምናገረው። እኔ እውነት ነው፣ ሐሰት ነው፣ ነጭ ነው፣ ጥቁር ነው። ኦኬ ከዛ አንጻር ይሁን ማለት ነው። ሌላኛው በውይይት ህግ መሰረት ኦኬ በውይይት ህግ መሰረት የመምህር በረከት ሰዓት አልቆ እሳቸው መጀመሪያ ጠይቀውት እሱ ጨርሶ ከዛ ወደ መምህር በረከት ነው የተኬደው። እንደገና ተመልሶ እኔ ለአብራራ እኔ የራሴን ሀሳብ ልስጥ ማለት የውይይት ህግ ስላይደለ ለዛ ነው ቅድም ያስቆም ነው። ስለዚህ ከዛ አንጻር መሆኑን እንድትረዱን እንፈልጋለን ማለት ነው። እና ሀሜት አይደለም። አየነው እኮ አሁን እዚህ ጋር ተቆርጦ ነገር ሲወጣ ታዩታላችሁና ጥሩ አይደለም ለእናንተም አንዳንድ ጊዜ ጥሩ አይደለም። እና አንዳንዶቹ ስታሽቃብጡ የነበራችሁ ኦርቶዶክስና ፕሮቴስታንት ውይይት መስሏችሁ ከሆነ ማለት ነው አሁን ሳሚ ሲያወራ ትሰሙና ታስተካክላላችሁ አንዳንድ ትምህርታችሁን ለማለት ነው። ሌላኛው ሶል ከታች ሆነ ቅድም ምን ስትለን ነበረ? ጥቅስ የለውም ስትለን የነበረውን ሀሳብ ሲሞግት ነበርና ከአንተን ጋር የሚቃረን ሀሳብ ነው የተናገረው። ስለዚህ ከሁለታችሁ የትኛውን ትምህርት ነው የምንቀበለው? መጀመሪያ የተናገረውን የሰለሞንን ነው ወይስ በኋላ መጥቶ ዜድ ያፈረሰውን ትምህርት ነው የምንቀበለው? ስለዚህ ሁለታችሁ አንድ ላይ ተቀምጣችሁ አንድ ትምህርት አድርጋችሁ ተስማምታችሁ ስትመጡ የዛን ጊዜ እናወራለን ማለት ነው። አሁን ሳሚ ሀሳቡን ታስተካክላለህ። ራሊ ያለ ይቅርታ፣ ራሊም ስላልተናገረ ከሁለት አንዳችሁ ሀሳቡን ስጡ። ኧረ ራሊማ አይቀድመኝም። ራሊን አወርደዋለሁ። አንድ ቃል ተናገር አወርደዋለሁ። ሳሚ ሀሳብ ለመስጠት ሳይሆን ቅድም የገባሁት ምንድን ነው? ሄድና መልዕክት ላስተላልፍ። እኔ ወርዳለሁ። ጆሲ ከታች አስገብኝ እያለች ነው። ሩዘልፎርድ አይታየኝም ግን እዮባ አንተ ቆይ፣ እኔ ስላወራው ወርጃለሁ። እኔ ቅድም ነበርኩኝ። ችግር የለውም። ማማርሻ ቆዩ። ምን ይላል ጆሲ? አካውንት አይታየኝም። አንድ ቁጥር ጻፍ ወይ አንድ ቁጥር ጻፍ ጆሲ። ይቅርታ በጣም ራሊ አንድ ቃስጠይ እኔ ለወጣ ነው፣ ችግር የለም። ግን እኔ አንድ የመጽሐፍ ቅዱስ ክፍል አሳይቼ ለመውጣት ነው። ቅድም የገባሁትም እሱን ለማሳየት ነው። ቅድም ምን ሲል ነበረ? ቅድም መምህር በረከት ምን እያሉ ሲያስተምሩ ነበረ? እንትን መስዋዕት መቀበል ማለት ይቅር ማለት ነው የሚለውን ሀሳብ እየተናገሩ ነበር። እና የቅዱስ ጳውሎስም ቆላሲያስ ላይ ክርስቶስ ይቅር ብሏችኋል ብሎ የሚል ቃል በቃል ተናግሯል። እና ኢየሱስ ክርስቶስ ይቅርታውን እግዚአብሔር የሚለውን ወይም አብ ይቅር አለን የሚለውን ለክርስቶስ ሰጥቶ ቅዱስ ጳውሎስ መናገሩን ለማሳየት ነበር። የቆላሲያስ መልእክት ምዕራፍ 3 ቁጥር 13 ላይ ያለ ለማለት ነው። በቃ እናንተ ቀጥሉ። እሺ ራሊ፣ እኔ አይ ቲንክ በጣም ሚስ አንደርስታንድ አድርገነዋል ዜድንም ብዬ አስባለሁ። ኢንቴንስ ነበረ እንትኑ ውይይቱ
ታሚ ከነ ይቅርታ አንድ ነገር ልንገርህ። ኢትስ ኖት ሚስ አንደርስታንዲንግ። ዛሬ ኦልሞስት 8 ሰዓት ሆኗል። እኔ ከማነው ከአንድ ልነግርህ ባክግራውንድ ካላወቅከው ማለት ነው። ከጌርሳም ጋር ነበር የኔና የጌርሳም ውይይት ነበረ። ከካይንድ ኦፍ እንደ ዲቤት እኔ ከሆስት ስለማላቅ ኔክስት ዊክ ሳንዴይ ዲቤት ስላለን እንድናለን እየዳን ነው እንድናለን በሚለው ኦርቶዶክሳዊ ትምህርት አይደለም ስላለኝ በዛ ዲቤት ስለጠራሁት ዛሬ እንዲያሳየኝ ለኔክስት ዊክ ዝግጅት ነበር ያደረግን የነበረው። ከዛ ይሄን አርእስት አነሳና በዚህ ተወያየን ዛሬ። ከዛ ዜድ ደግሞ የሱን ምንድነው የሚሉ ከዲቤት በኋላ የሚደረገው እኔን ኮርነር ለማድረግ ለመጠየቅ ዜድ ደግሞ ገባ ማለት ነው። ስለዚህ ጌርሳም ራሱ የውይይታችን ሪኮርዲን እንትን አደርገዋለሁ ፖስተዋለሁ። ጌርሳም ራሱ አብቻ ነው እያለ ነበር። ደሜን የነሱ ሐሳብ የነበረ ኦርቶዶክሳውያን ክርስቶስ እሱ ራሱ መስዋዕት አቅራቢ እሱ ራሱ ደግሞ መስዋዕት ተቀባይ ነው ብላችሁ አብና መንፈስ ቅዱስን ታገላላችሁ የሚል ነበር። የኔ አርጊመንት የነበረ ደግሞ መስዋዕት ተቀባይ እግዚአብሔር አብ ብቻ ነው ወይ? አዎ ነበር መልሳቸው። ስለዚህ በስህተት ተረዳችኋቸው አትበል። እሱ ነበር ኖ አይ እኔ ሐሳቤን ላስቀምጣ እንደዛ እኔ ሪፍሬም አታርጊ እያልኩኝ ያለሁት ነው። ግልጽ ነው ሐሳባቸው ማለት ነው እነሱ። አንተ የራስህን የተለየ ከሆነ አይ እሱ ብቻቱ ለመሰለሽ እኔም የወንጌል አማኝ ነኝ እሱም የወንጌል አማኝ ስለሆነ ሄራሲ ነው ቆያ ድርስ ጭኛ ያለ እኔ 2 ደቂቃ ስጭኝና ሐሳቤን ላስቀምጥ ማለት የወንጌል አማኝ ይሄ ራሴ ትምህርት ነው ቅድም ሲባል እንደነበረው እንደዛ አይደለም። ምናልባት እኔ ዜድን ተቀምጦ ቢሆን ኖሮ አስተካክል ብዬ የምለው ለምሳሌ ብቻ የሚለው ቃል እኛ እንጠቀመው በቃ ቅድም በደንብ አስቀምጫለሁ። ለፐርሰን እና ለኢሰንስ ብለን እናስቀምጣለን። ሁል ጊዜ ይሄንን የመስዋዕቱን ስራ የምናስቀምጠው ለፐርሰን ከዛ ደግሞ ለኢሰንስ ብለን የምናስቀምጠው። በፐርሰን ጉዳይ ላይ አሎን የሚለው ብቻ የሚለው ቃል ፈጽሞ አንቀበሉም። ለምን ሲባል የልጁንና የመንፈስ ቅዱስን ኢንቮልቭመንት ሙሉ በሙሉ የሚያፈርስ ስለሆነ አባትን ሴፓሬትሊ አክት እንደሚያደርግ ስለሚያስቀምጥ ይሄ ሚስሊድ ስለሚያደርግ አንቀበለው። ስለዚህ ሁል ጊዜ ትሪኒቴሪያል የሆነው ፒክቸሩ ነው ሲባል ልጅ ኦፈር ሂምሰልፍ ለማን ሲባል ለአባት አባት ሪሲቭ ያደርጋል። ይሄ የሚሆነው ደግሞ ቅድም እንደተነበበው በኢንቮልቪንግ ኢን ዘ ኦፈሪንግ መንፈስ ቅዱስ ስሩ ዘ ኢተርናል ስፒሪት በሚለው በዕብራውያን 9:14 የምናብራራው ማለት ነው። ቅድም መምርየት ያስቀምጡ አንድ ሀሳብ ምናልባት ኦፈሪንግ የሚለው ቃል ሁል ጊዜ ሪሌት የሚያደርገው ለፐርሰን እንጂ ለኢሰንስ አይደለም። ኦፈሪንግ ሁል ጊዜ ቢሎንግ ቱ ዘ ፐርሰን ነው። ምክንያቱም ዋይ ኢትስ አባውት ፐርሰን ካልን ኦፈሪንግ ኢንቮልቭ የሚያደርገው ሰብጀክት እና ኦብጀክት ያስቀምጣል። ሰብጀክት ማን ነው ኦፈር የሚያደርገው፣ ኦብጀክት ደግሞ ተቀባዩ ማን ነው ነው። ሶ ይሄ ሪኳየር የሚያደርገው ዲስቲንክሽን ይፈልጋል። ሶ በፐርሰን ዲስቲንክሽን ውስጥ እናስቀምጠዋለን ማለት ነው። ቢብሊካል ፓተርኑ እንደዛ ነው። ዕብራውያን 9:14 ላይ የሚናገረው ክርስቶስ ኢየሱስ he offered himself to God ሲል ስለ ፐርሰን ሁሉ እያወራ ነው። ልጅ ኦፈር ያደርጋል፣ አባት ደግሞ አስ ኤ ፐርሰን ሪሲቭ ያደርጋል ነው። ዋይ ናት ኢሰንስ ካለን the divine essence አንድ ነው፣ ኢንዲቪዚብል ነው፣ ናት ሪሌሽናል ኢትሰልፍ አይደለም። ስለዚህ we cannot say the essence offer to the essence አንልም። because there is no sender እና receiver የሚባል የለም በኢሰንስ ውስጥ። የቸርች አባቶች ትምህርትም እንደዛ ነው። ቅድም ሳነሳ ነበር እነ ጆን ደማስከስ እና አውገስቲን ኦፍ ሂፖ ብዙ ልናነሳቸው እንችላለን። ሶ ኢምፖርታንት የሆነው ባላንስ ምንድነው? ፐርሰናሊ እና ኢሴንሻሊ ብለን እናስቀምጧል። ፐርሰናሊ ሲሆን አክት የሚያደርገው ልጅ ለአባት ነው። ኢሴንሻሊ ግን ኢትስ ኦፈር የሚሆነው ዋን አክት ኦፍ ደ ዋን ጋድ ብለን እናስቀምጣለን። ሶ ኮመን ሚስቴክ የሚሆነው እሱ ጋር በፍጹም ግን ለኢሰንስ ኢየሱስ ራሱን ጂሰስ ኦፈርድ ሂምሰልፍ ቱ ሂምሰልፍ ብለን በፍጹም አናስቀምጥም። ሮንግ ይሆናል። ይሄ ፐርሰንና ኤሰንስን ኮንፊውዝ ስለሚያደርግ ማለት ነው። ለዚህ ሁሉ ጊዜ የምናስቀምጠው the son offered himself to the father ብለን እናስቀምጣል። የመጨረሻ ክሊል ለማድረግ የመጨረሻ ሀሳብ ብቻ ላስቀምጥ። ኦፈሪንግ የፐርሰናል አክት ነው። it belongs to who the son is ስለ ፐርሰን ስለምናወራ not to the divine essence by itself። so offering ሁሉ ጊዜ ዲስቲንክሽን ይፈልጋል። so it belongs to the person not the one essence ብለን እናስቀምጣለን ማለት ነው። ቅድም ሲነሳም የነበረው the old testament ላይ መምህር ምናልባት ሌላ ጊዜ እናወራለን። ማን ነበር ሲቀበል የነበረው? of course ያህዌ ነው። ያህዌ ነው the one divine essence ነው ሲቀበል የነበረው። ያ ማለት ግን the light of the trinity ብለን ብናስቀምጥም ፐርሰናሊ ግን
ዳይሬክትሊ የሚያደርገው ቱ ዘ ፋዘር እንደሆነ ስቶሪ ዳኒ ሳሚ ምንድነው ያልከኝ? ማን ነው የሚቀበለው? ያህዌ ነው። በብሉይ ኪዳን ያህዌ ነው። ያህዌ the one divine essence ያህዌ ማለት the one divine essence ነው መመሪ አይ ኖ ኦኬ። ስለዚህ ኢሰንስ መስዋዕት ይቀበላል ማለት ነው። አዎ ይቀበል። ነገርኩት እኮ በኢሰንስ ጉዳይ ላይ ምንም እኮ ብቻ የሚባል ቃል የለም። ያው ብቻ አናስቀምጥም ይላል እና የኛ ጉዳይ እኮ እሱ አይደል? ቅድም እኮ ያልቃል ያልኩት እኮ ለዛ ነው እኮ እንትኑ በጣም ዘይት እኮ እንደዛ አይደለም ያለው እኮ ግን ሳሚ እንደዛ ነው እንደ ያለው እሱን እኮ ነው ቅድም ላስተካክለው እያልኩት ስለነበረው መምሪ እሱ ነበረ። አሁን እሱ እያወራ ያለው የነሱ አርጊመንታቸው ሙሉ ማታ ያመሸንበት ኦርቶዶክሳውያን እንትን ትላላችሁ ነው። አንተ እሱ ማስተካከል አትችልም። ዋና ሀሳባቸው የነዜት ኮፕቲክ ይገባኛል እኮ አሁን እንትኑ ይሄ በቃ ይሄን ፕላትፎርሙን በጣም ሃምብል ካላደረግነው በስተቀር በጣም እስከባድ ነው። አሁን ይሄ ሁላ ጭቅጭቅም አያስፈልግም ነበር። የስላሴ አማኞች ሆነን በዚህ ጉዳይ ላይ ይሄን ያህል ሰዓት መጨቃጨቅ ገባ። እንግዲህ እንደሱ አርጊመንት ኦርቶዶክስ ስህተት ነች። እንደው እስከ ቄርሎስን ማረም አለባችሁ ሄደዋል። እኔ ቄርሎስም የጎርጎሬስ ኢንዚናዙ ቴዎሎጂያን ምናምን ሳመጣላቸው እነሱ መታረም አለባቸው። ቤተክርስቲያናችሁ ማረም አለባችሁ። በተለይ ጌርሳም ቦልድ ሆኖ ቤተክርስቲያኗን ጌርሳምና ዜድ ነግረውናል። አርሚ ብላችሁ አርሟት ያለን ነበረ። ስለዚህ የነሱ አርጊመንት ምንድነው? ኦርቶዶክስ ቤተክርስቲያን በመለኮቱ ክርስቶስ መስዋዕት ተቀባይ ነው የምትለው ስህተት ነው። በመለኮቱም ተቀባይ አይደለም ነው አርጊመንታቸው። ይሄን እንግዲህ አርማቸው አለው ካልክ እነሱ ነው ማረም ያለበት። የነሱ አርጊመንት ሙሉ ማታ ያመሸንበት ግን እሱ ነበረ። ያ እኮ አርጊውመንት ለማሸነፍ ለመሸናነፍ ከሆነ የምንገባው እንደዚህ አይነት ነገር የሚፈጠረው ግን ረጋ ብለን ሀሳብ ለመማር አሁን መምህር በረከት ሲያስተምሩ ኤግዛክት ትክክለኛው ትምህርት ያስተምራሉ። ዜድ ሲያስተምር አሴ ፐርሰን ከሆነ እንቀብ ትክክለኛ ነገር ነው የሚያስተምሩ። አይ ብቻ ነው ምናምን ብሎ ካለ ደግሞ ሌላ ነገር ያበላሻል ማለት ነው። ባላንስ ሳሚ ብዙ እድል ሰጠነው እኮ እንዲያብራራ። በኔቸር ማለት ነው፣ በኢማነንት ትሪኒቲ ማለት ነው፣ በኢኮኖሚክ ማለት ነው ብለን እንዲያጠራ እኮ ብዙ እድል ሰጠነው። እሺ መምህር እሺ በቃችን ልበል ብዬ ነው። በጣም ተባረኩ። ግን ማለት ነው ቆይ ዕብራውያን እስካሁን ሲገለጽ የነበረው በጣም እየገረመኝ የነበረው ዕብራውያን 19 ነው አይደለ? ሶሪ 14 ማለቴ ነውር የሌለው ሆኖ በዘላለም የመንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ይላል። የምኑ ነው እያወራ ያለው? የክርስቶስ ደም እንዴት ይልቅ ምንድን ነበር ኮምፔር እያደረገ ያለው? እንደው በጣም ፕሮቴስታንቶች እባካችሁ ስታነቡ ከላይ ጀምራችሁ አንብቡ። እያወዳደረ የነበረው የሊቀ ካህንነቱን ስራ ነው። የበፊቱ ሊቀ ካህን ስለ ሕዝቡና ስለ ራሱ ኃጢአት ምን ይዞ ይገባል? የእንስሳቶችን ደም ይዞ ይገባ ነበር ወደ ቤተ መቅደስ። ልክ እንደዛው ደግሞ ይሄ ንጹህ የሆነው በግ ያ እሱ ምናምነው ኢየሱስ ክርስቶስ ደግሞ ደም ይዞ ወደ ቅድስት ገባ ነው እያለን ያለው። እናንተ ከየት አምጥታችሁ ነው ስለማቅረብና ራሱን ስለማቅረብ መስዋዕት ስለማቅረብ እያላችሁ የምትሉት? እዚህ ጋር ኮምፔር እያደረገ ራሱን እየገለጸ ያለው በፊት ላይ ይፈስ ስለነበረው ደም ነው። ስለ ሰዎች ኃጢአት በብሉይ ኪዳን ይፈስ የነበረው እሱም በሱ ምሳሌ አድርጎ አንድ ጊዜ ክርስቲያን ይቅርታ ታብራሪያለሽ የምትችሉ ሰዎች የጆን ካልቪንን ኢንስቲትዩት ኦፍ ክርስቲያን ሪሊጅን ቡክቱ መክፈት የሚችል ካለ አክሰስ ያለው ካለ ዳኒን ወይ ደግሞ ሳሙኤልን አስገቡልን። እነሱ ጋር እንደ ሞሮፍ በትምህርት ቤትም ስላለፉ በደንብ ሊያብራሩልን ይችላሉ። ሳሚ ግን አንተ ጋር አንድ ጉዳይ አንተ በደንብ ስለምትረዳው ልጠይቅህ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለት ፈቃድ ነው ብላችሁ ታምናላችሁ አይደል? እንደ ፕሮቴስታንት ያው እንደዛ ነው የሚታመነው። ፈቃዱ አላቋረጥ ብዬ ነው ቀጥል። ያ እና ምንድነው ዕብራውያን ላይ ቅዱስ ጳውሎስ ስጋን አዘጋጀልኝ ፈቃዴን አቀረብኩ ይላል። ክርስቶስ መስዋዕት አድርጎ ያቀረበው ለእግዚአብሔር ፈቃዱን መታዘዙን እሺ በእጄ ብሎ እስከ መስቀል ሞት መሄዱ ነው እና ያ በፈቃዱ ነው ክርስቶስ የተሰቀለው ማለት ነው። እና እንደ ሰውነቱ መስዋዕቱ ነው ሲቀርብ ራሱን መስዋዕት አድርጎ ለማቅረብ ሲፈቅድ፣ ሁለተኛው ፈቃዱ እንደ አምላክነት ምንድነው ሲሰራ የነበረ? መስዋዕቱን አልተቀበለም። ተሰምተዋል ሳሚ?
አም ሶሪ ሚውት አድርጌ እያወራሁ ነው። ሚውት አድርገህ ነው። ፈቃድ ነው የክርስቶስ ፈቃድ እንደ አምላክነቱ ያለው ፈቃድ ኢሰንስ ነው። ከኢሰንስ ጋር የሚያያዝ በአብ በወልድ በመንፈስ ቅዱስ የማይለያይ ነው ብለናል። ስለዚህ እንደ ሰውነቱ መስዋዕቱ ነው ለመቅረብ ሲፈቅድ የአምላክነቱ ፈቃድ መስዋዕት ሲቀበል የወልድ ፈቃድ ምን እያደረገ ነበረ? አዎ ማመሪ እንደዛ ብለን ማስቀመጥ እንችላለን። ግን እንደተባለው ግን አብራርተን በአውድ እንፈታለን። ለምሳሌ ሁለት ዊል ኢን ክራይስት ብለን ስናስቀምጥ ኢየሱስ አንድ ፐርሰን ነው ኖት ሂውማን ኔቸር ዲቫይን ኔቸር ብለን ስናስቀምጥ ሂውማን ኔቸሩ ፍሪሊ ኦቢ አድርጓል ብለን እናስቀምጣለን። ከዛ ደግሞ ኦፈሪንግ ጋር ስንመጣ ዕብራውያን 9:14 ላይ ያለውን ሊትራሊ ፐርሰን ኦፈር አድርጓል ኢን ሂዝ ሂውማን ኔቸሩ ወይም ደግሞ ሂ ካን ሰፈር ኤንድ ዳይ በሚለው ዳይሬክትሊ ቱ ዘ ፋዘር አስቀምጧል ብለን እናስቀምጣለን። ግን ናት ኮሬክት የሚሆነው ምንድነው ኢሰንስ አክሴፕት ላይክ አስ ኢፍ አሰንስ አክት ላይክ ፐርሰን ካደረግን ነው። ቢኮዝ ለምን ሲባል ኢሰንስ ዳዝ ናት አክሴፕት አይደል ፐርሰን የሆነ አክት ስለሆነ ማለት ነው። ሶ ኮሬክት የሆነ ኤክስፕላኔሽን እኛ ስናስቀምጥ ደ ፋዘር ሪሲቭ ያደርጋል አክሴፕት ያደርጋል ደ ኦፈሪንግ ኢሴንሻሊ ግን ደ አክት ቢሎንግ ቱ ደ ዋን ዲቫይን ወይም ደግሞ ዋን ኢሰንስ እዛ ጋር እናመጣዋለን የክርስቶስ ኢየሱስን ኢሰንሱን ማለት ነው። ሶ ደ አክሴፕታንስ ኢዝ ናት ሴፓሬት ፍሮም ደ ሰን ኤንድ ደ ስፒሪት ብለን እናስቀምጣለን። መምህርዬ እሺ አይ እንትን የጆን ካልቪንን ክፈቱልኝ ያልኳችሁ መጽሐፉ ላይ ለማንበብ ነው። ሌላ ቦታ ላይ ኮት ተደርጎ ስላለ ነው። ለማንኛውም መክፈት የምትችሉ ካላችሁ መክፈት ትችላላችሁ። ኢንስቲትዩት ቡክቱ ላይ ያው ከዚህ ላይ ኮት አድርገው ኮት የተደረገ ነገር የሚችል ሰው ካለ በታች ጻፉልኝና ልሳባችሁ። ዳኒ አንድ እየጻፈ ነበረ ኮፕቲኪ አንድ ሰው ታሰሩ እኔን በትልቁ አድርጊኝና እኔ ልከፍትላቸው እችላለሁ። አዎ ክፈትላቸው። ሰላም ብያለሁ ሁላችሁንም ይቅርታ ሰላም ሳለም። እሺ እናመሰግናለን። ዲያቆን ይቀጥል። ችግር የለው። ቻፕተር ስንት ነው መምህር? ቡክቱ ቻፕተር 12 ቻፕተር 12 እሺ ቻፕተር 12 ይታያል አይደል? ይታያል መሰለኝ ሴክሽኖቹን። ኦኬ ያው ቁጥሩን ቢነግሩኝ ፎር ሲንስ አወር አድቮኬት የሚል እንትን ፈልግ። አድቮኬት የሚለው ሪሰርች አድርገው አድቮኬት በሚለው ፈልገው። ኦኬ እሺ ዲያቆን ኪቦርዱን አታሳይ፣ ስክሪኑን ብቻ አሳይ። አንተ ይላል። እሺ ያ ኮንትሮል ኤፍ አድርግና ያ ኮንትሮል ኤፍ አድርግና ያ ኮንትሮል ኤፍ አድርግና አድቮኬት የሚለው ነገር አድቮኬት የሚል እሺ እሺ ኮፕቲኪ ከቻልሽ ዳኒን ታስገቢዋለሽ። ሴክሽን 3 ላይ እስኪያው ሴክሽን 3 እሺ ጡጣ ድረስ ሰላም ብያለሁ። ዮባይ እንዴት ነህ? አለን እግዚአብሔር ይመስገን። ዌልካም ዮባይ ሰላም ብለናል። ግራ ገባ። እንዴት ተቀየረ? እኔ ጥያቄ ነበር ያለኝና ያስቀመጠው መጀመሪያ ላይ ማለት ነው። እንዴት ተቀየረ? ገርሞን አለኝ። ሰላም ብያለሁ ሁላችሁንም። እኔ ታች ልሁንለት በኋላ ላይ እገባለሁ። እሺ መምህር ሰላም ሁላችሁንም። ዳኒን አስገቢው በእኔ ቦታ ማለት ነው። በኋላ ላይ ጥያቄ ወጣ። አይ ሳሚ አስገቢ እያለ ስለሆነ ቦታ ስለሌለ ነው። አይ እኔ መውረድ እችላለሁ። ዳኒ አንድ ቁጥር ጻፍልኝና ወይ ሳሚ ወይ ዳኒ። ሳሚማ ትውረድ ዶክተር ዳኒ ቆይ ሳሚማ ሁን፣ እኛ እንወርዳለን። በቃ እኔ እወርዳለሁ። እኛ እንወርዳለን። በቃ እኔ እወርዳለሁ። ችግር የለም። ነው እኔ እወርዳለሁ። እናንተ ቆዩ። ሳሚ ግን ከቻልኩት ቦታ እመለሳለሁ። አይ ጸሎት እንኳን መውረድ አልነበረብህም ሀሳብ ስላልሰጠክ። የት አለ ዳን? አይታየኝም እንደው ዳን እንግዲህ ላክ አንዳንድ ጻፍ አይታየኝም።
ዶክተር ዳን የት ነክ? ጽፏል። አንድ ጽፎ ነበር። ቀጥሉ ተወያዩ። በቃ እኔ ላውጣው ያስቸግራል መሰለኝ። እኔ ላውጣው። ቆይ ዳውንሎድ እያደረኩት ነው። ምንድነው የሚለው መምህር? እኔም ከፍቼዋለሁ። ኮቱ ኤግዛክት ኮቱን እንትን ካሉት አውጣለሁ። ስለ አድቮኬሲ፣ ስለ መስዋዕት፣ ስለ ሳክሪፋይስ የሚያወራ ነው። ሶሪ መምህር ያንብቡልኝ እስቲ ከታላቅ ቅርታ ጋር የተወሰኑ ነገሮችን ፊት ለፊቴ ስላለ አድቮኬት የሚለውን አውቶ ሰርች ማድረግ እንዲችል። ቀጥሉ፣ ሀሳብ ስጡ፣ ቀጥሉ። እኔ እመለሳለሁ። እኔ አወጣዋለሁ፣ ችግር የለም። እሺ ኢዮባ ሀሳብ ካለ ኤርናይ ሞድ ስጭኝና እስቲ ላስገባ ሰው ገስት አክሰስ ያለው አድርጊልኝና። እሺ ኢዮባ ሀሳብ ስጥ በዚህ። ሚድናኒ ተኝቼ የተነሳው እኔ ራሱ ግን ቅድም ቢያንስ ጥሩ ነበር፣ አልተረዳንም እንጂ ጌርሳም እያልን የመሰለው ወልድ ብቻ ነው መስዋዕት ተቀባይ ያልን መስሎት ነው አይደለም። አብም ወልድ መንፈስ ቅዱስ ነው ወልድን አትነጥቡ ብሎ ነበር ሲከራከር የነበረው አይደለ? ካልተሳሳትኩኝ እዛውም እንደዚህ ትላላችሁ ብሎ እናንተ ወልድ ብቻ ነው ተቀባይ ትላላችሁ ኦጂዎች ናችሁ ብሎ ኦጂዎች ናችሁ ነበር ሲከራከረን የነበረውና አይ እንደዛ አንልም። ታገላላችሁ እግዚአብሔር አብና እግዚአብሔር መንፈስ ቅዱስ ታገላላችሁ። ድካም ነው ብዬ እንትን አልኩ። ያልተረዳንም ስላልተረዳን ነበር አይ ዶንት ኖ እንዴት እንትን የተባለው አይ ወደ አብ ብቻ እንዴት እንትን እንዳለ አይታወቅም። ግን in the persons of the trinity ለአብ እንትን የሚለው አብ ብቻውን እንትን የሚለው ነገር የለም። it's through the son in the holy spirit እንላለን ሁሉንም ነገርና worshipም sacrificeም ሁሉም ነገር it's through the son in the holy spirit አብ ጋር ራሱ እንትን የሚለው። ስለዚህ አብ ብቻውን ተነጥሎ ለአብ ብቻ ነው መስዋዕት የሚቀርበው፣ ለአብ ብቻ ነው እንደዚህ የሚደረገው፣ እንደዛ የሚደረገው የሚባል ነገር የለም። ምክንያቱም ባይ እንትን ራሱ አብ ሲባል the father ሲባል it's by necessity ማለት ነው። በነሰሲቲ ወልድንና መንፈስ ቅዱስን ኢንክሉድ ያደርጋል እና ፔሪኮሬሲስም ያው ጆሲ ስላለ ለዛውም በደንብ አድርጎ እንትን ሊል ይችላልና it's ፐርሰን ትሪኒቲ ላይ ፐርሰንን ኦር አካልን ነጥሎ ይሄ ለአብ ብቻ የሚባል ነገር የለውም። ቢካዝ ዩኒቲውን ስለሚያጠፋው ማለት ነው። ሶ ሳክሪፋይስ ኢትስ አን ኦንጎይንግ እንትን ኦፍ ጊቪንግ ኤንድ ሪሲቪንግ ትሪኒቴሪያን ላይፍ ውስጥ። ስለዚህ አይ እዚህ ጋር አብ ብቻ ነው እንትን ባዩ ከዛ እዚህ ጋር ወልድ ብቻ ነው ምናምን እያሉ ዳይሴክት እና መነጣጠል አይቻልም። ዩኒቲውን ያጠፈዋል እንደዛ ከተባለ ማለት ነው። ልዩ ሶስትነት የምንለውን ለዛውም በቃ ወደ ትራይቲዝም ሊመራን ይችላል። በዛ ረገድ ካስቀመጥ ነው ኢኮኖሚክ ትሪኒቲ እና ኦንቶሎጂካል ትሪኒቲ እያለን ራሱ ይህን ያህል በጣም መነጣጠል ራሱ አያስፈልግም። ሮንግ እንትን ነው እሱ። ምክንያቱም ኢኮኖሚክ ትሪኒቲ የሚገልጸው ራሱ ኦንቶሎጂካል ትሪኒቲውን ነው። ስለዚህ ጊቪንግ እና ሪሲቪንግ መምህር በደንብ እንትን ቢሉበት ለዛው it's the life of the trinity ማለት ነው። it's the life of the trinity sacrifice life of trinity ነው እና it's እንትን አይደለም ለማለት ነው። ግን ቀጥሉ እንግዲህ
አርፍጄ ነው የመጣሁት። እንደገና በጊዜ መጥቼ ተባረሬ እንደገና ነው የመጣሁት። ሰው ቀጥሎ ሄድ ነው። አይ ዶንት ኖ እንዴት ሽፍት እንዳደረገ ግራ ገብቶኝ ነው። እኔ መምህር ይሄ ነው ከታዩት እንትን ብዬ ታይፕ አድርጌ ነበር የመጣልኝ ሳክሪፋይስ የሚል ታይፕ አድርጌ ማለት ነው። አድቮኬሲ የሚል ግን ላገኝ አልቻልኩም። ሜቢ ይሄ ይሆን ሴክሽን ሴ ላይ ያለው እየሰሙኝ ከሆነ ኖ፣ አይ የሳይቴሽን ችግር ነው። ተው በቃ ፕሊዝ፣ የሳይቴሽን ችግር ነው። እኔ ለማውጣት እሞክራለሁ። እኔ የምለው ወገኖች በፐርሰንት ደረጃ በስላሴ አካላት መካከል ያለውን እየገለጡ ይመስለኛል። ዜዶና ጌርሳም ካልተሳሳትኩኝ አልነበርኩም፣ ምንም አላውቅም። ግን በፐርሰንት ደረጃ ልጁ ሳክሪፋይስድ እንደሆነና ተቀባይ እንደሆነ ዕብራውያን ምዕራፍ 10 ነው 9 26 24 25 26 27 ላይ አለና ስለዚህ ኢየሱስ የራሱ እንደሚዞ ገባ ሲል በፐርሰንት ደረጃ ስለሆነ ማለት ነው። ይሄን ነገር እርግጠኛ ናችሁ? እኔ ስላልነበርኩ ነው እንግዲህ የጠየኳችሁ ያለሁት። ምን ነው እርግጠኛ ናችሁ ያልከን ያለው ዳን? ፐርሰንት ደረጃ ያው ኢየሱስ መስዋዕት አቅራቢ ነው እንጂ መስዋዕት ተቀባይ አይደለም። ምክንያቱም የራሱ እንደሚዞ ስለገባ ደሙም ደግሞ የልጁ ነው እንጂ አባቱ አይደለም። በፐርሰንት ደረጃ በኢኮኖሚክ ትሪኒቲ፣ በኦንቶሎጂካል ትሪኒቲ ግን ያው አንድ አምላክ ስለሆነ መስዋዕት አቅራቢም መስዋዕት ተቀባይም ማለቱ ምንም ስተት የለውም። በዛ ነው አንድ አምላክ በመሆኑ በአምላክነቱ መስዋዕት ተቀባይ ነው ያልን ነው። ትክክል ናችሁ እናንተ። እሺ እነ ጌርሳም ደግሞ በፐርሰንት ደረጃ እያወሩ እንደሆነስ ምን አለ እርግጠኛ ነው አይደለም። እነሱ ደግሞ በአምላክነቱ መስዋዕት ተቀባይ ሊሆን አይችልም ያሉ ነበር። ካልሆነ ሪኮርዲንግን ፖስት አደርገዋለሁና እዛ ታየዋለህ ምን እያሉ እንደነበር። በአምላክ ደረጃ ኢየሱስ አንድ አምላክ ነው ያሉን። ኦጄ ናችሁ በመለኮቱ መስዋዕት ተቀባይ ነው በማለታችሁ ኦጄ ናችሁ ብለዋል። አንድ ብቻ ነው ያለው እኮ ምንም ሁለት የለም ሶስት የለም። እኛም እሱ ነው ያልነው። ኦኬ አይ ሞስት ላይክሊ እንደዛ ነው። ሮንግ ፍሬዝ የገባው ምንድነው? ይቅርታ መምሪ ብቻ ብለው እሱን ብቻ አብራራ ሲባል ሊያብራራ አልቻለም እና እሱኛውን ነገር ነው ማስተካከል የነበረበት ዳንኤል። ያ እንደዛ ነው። ብዙ ኦፕሽን ሰጠን። ኢሚነንት ትሪኒቲን አመጣን፣ የፈቃድን ጉዳይ አነሳን፣ ከኢሰንስ ጋር መገናኘቱን አነሳን። ክርስቶስ ከአባቱ ጋር በፈቃድ አንድ እንደመሆኑ አብ ተቀብሎ ወልድ የማይቀበለው፣ አብ ተደስቶበት ወልድ የማይደሰትበት፣ አብ ፈቅዶት ወልድ የማይፈቅደው ነገር የለም። አሴ ዲቪኒቲ ቢኮዝ ዋን ኢሰንስ ዋን ዊል ስለሆነ ብለን አብራራን። ብዙ ነው የተወያየ ነው። ኤኖስ ግን እስኪ የክላሲካል ፕሮቴስታንቲዝም ራሱ ፖስት እናደርጋለን ኮት አድርገን እንዴት ነው የሚያምኑት ራሱ እነ ካልቪን እነ ሉተር በዚህ ጉዳይ ምንድነው የሚያምኑ የሚለውን እንወያይበታለንም። አንዳንድ ኮቴሽኖችን ፖስት እናደርጋለን። ለዛሬ ቢበቃን ጥሩ ነው። ያለ ፕሮግራም ረጅም ሰዓት ቆየን፣ ከሁለት ሰዓት በላይ። እቺን ብቻ ላንብብላችሁ የመጨረሻ ዕብራውያን ምዕራፍ 9 ቁጥር 24 ላይ ክርስቶስ እኔ ተሰናብቻቸዋለሁ። ልሰናበታችሁ ብዬ ነው። ደህና ዋሉ። እኔም ልውጣ። ኮፕቲኬ ቴንክ ዩ ሶ ማች። ህይወት ያሰማል። ሳሚ በጣም እና ብናገር ደስ ይለኛል። እሺ ጆሲን ሰማሃለሁ፣ ግን መምህር ከሄዱ ይሄዱ። መምህር ሰላም። ጆሲ ነው እንዴ? ጆሲ ሰላም ብያለሁ። እሰማለሁ ግን ኮንግራ ብለናል። ደግሞ ኮንግራ ብለናል ጆሲ። እሺ ሳሚ ምን ነው የሱ ይንገራል። ሚስጥር ላውጣ ብዬ እኮ ነው። ምንድነው የተቀባቸው ሲሆን ፎቶ አይችን ቄስ ሆነ እንዴ ያልኩ ነበረ። አይ ገና ነው፣ ድቁና ነው ገና
ንፍቀ ዲያቆን ነበርኩ። ዲያቆን ሆንኩኝ ትላንትና። እንኳን ደስ አለህ ጆሲ። አይ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ባርካችሁ። ይሄማ ትልቅ ነገር ነው። እሺ ጆሲ ቀጥሉ። በቃ ደህና ዋሉ። እናመሰግናለን። ቃለ ሕይወት ያሰማልን። አሜን አሜን። እናመሰግናለን። ሁላችንም ያሰማን። መልካም ቀን ይሁንልዎት። እነ ኢዮብን ሰላም አላልኳቸውም። ጸሎት ዳኒ ቅርታ መሀል ላይ ሌላ ጉዳይ እየሰራው ስለነበረ ነው። ደህና ዋሉ። ሰላም ዋሉ። ጆሲ እንኳን ደስ አለህ። ቪዲዮ አይቻለሁ ግን ጨርሻለሁ። ሰላም ነው ብለን ምርቆትን ልጨርሳት። ሶስት መስመር ነች ማነው፣ ሶስት ቨርስ ነች ማነበው። ዕብራውያን ምዕራፍ 9 ቁጥር 24 25 26 ነው ማነበው። ክርስቶስ በእጅ ወደ ተሰራች ክርስቶስ ሲለው ፐርሰኑን ነው እያወራ ያለው። የእውነተኛይቷ ምሳሌ ወደምትሆን ወደ ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት አሁንም ስለ ፐርሰን ነው የሚያወራው። ስለኛ አሁን ይታይ ዘንድ አንድ ጊዜ ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ሊቀ ካህናት በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። እንዲህስ ቢሆን ዓለም ከተፈጠረ ጊዜ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በፐርሰንት ደረጃ ከሆነ ያው ሁላችን እንስማማለን። በኤሰንስ በኦንቶሎጂካል ትሪኒቲ ግን ያው ትክክል ናችሁ፣ ምንም ስህተት የለውም። ቴንኪው። ቴንኪዩ ደኒ። እኛም እንደዛ ነው። በኦንቶሎጂካል ትሪኒቲ ወይም በመለኮቱ ነው መስዋዕት ተቀባይ ነው የምንለው ክርስቶስ። እኔ ሀሳብ ማቅረብ እችላለሁ። አዎ ጆሲ ጎ ሄድ። እየተከታተልኩኝ ነበረ ውይይታችሁን፣ የተወሰኑ ነገሮችና ቁጭ አድርጌ ነበርና አንዳንድ ነገሮች ስላሉ እነሱንም ባጠራ እፈልጋለሁ። በመጀመሪያ ደረጃ ኢኮኖሚያ ሲባል ነበርና ኢኮኖሚያ ራሱ ማለት ነው። ኢኮኖሚያ ብለን ስንል በጊዜ ውስጥ እግዚአብሔር ሰውን ከመፍጠር ጀምሮ እስከ ፍጽምና የሚለውን እስከ ስካቶሎጂ እስከ መጨረሻው እስከ ኢንድ ታይምስ ያለውን የምንጠራበት ነው። ነገረ ድህነትን ኢኮኖሚ ኦፍ ሳልቬሽን ብለን ስለምንጠራ ኢኮኖሚያ ማለት በጊዜ ውስጥ እግዚአብሔር በደህንነት ታሪክ ውስጥ ቅድስት ሥላሴ የሚሰራው ስራ ማለት ነው። ኦንቶሎጂካል ከዘላለም በራሱ በውስጡ በማንነቱ ራሱን በመሆኑ በእግዚአብሔር በራሱ ያለው ግንኙነት እያለን ነው። እና እነዚህ ሁለቱ የሚነጣጠሉ አይደሉም። እግዚአብሔር በጊዜ ውስጥ የገለጠው ማንነቱ በዘላለም ያለው ነው። ኢቭን እግዚአብሔር በጊዜ ውስጥ ሲገኝ ደስ የሚለኝ ቅዳሴ ሰዓት ላይ ከላይ ሳይጎድል ከታች ሳይጨምር በማህፀንሽ አደረ ይባላልና ከድንግል ማርያም ማህፀን ውስጥ ሲያደርና ሰው ሲሆን ኢየሱስ ክርስቶስ በዘላለም ከአብ ጋር ያለው ግንኙነት ምንም ሳይቋረጥ በሙላት እንዳለ ነው ማለት ነው። ስለዚህ ኦንቶሎጂካል ሲባል በዘላለምና በውስጡ በራሱ እግዚአብሔር ያለው ግንኙነት ሲባል በጊዜ ውስጥ ሲባል ምንም የምንነጥለው ነገር የለም። ኋላ ላይ ጨምርበታለሁ ትንሽዬ። ከዛ ሁለት ደግሞ አሉ አዲንትራና አዲክስትራ የሚባሉ ማለት ነው። እነዚህ ምን ማለት ናቸው? አፋዊና ውጫዊ ማለት ነው። ውስጣዊ የሆነ የቅድስት ሥላሴ ግንኙነትና ውጫዊ የሆነ ከስነ ፍጥረት አንጻር ያለው ግንኙነት ማለት ነው። እነዚህን ነገሮችም በደንብ ተብራርተው ካልተቀመጡ ችግር አለ። ምክንያቱም አፕሮፕሪዬሽን ይባላል። በአፋዊ ስራ አንደኛው ፐርሰን አፕሮፕሪዬት የተደረገለት የተገባለትና ለሱ የምንቀጥልለት ነገር አለ። እሱ ጋራ የተደረገው ነገር ግን ለዛኛው አካል አይቀጠልለትም ወይ ደግሞ መጽሐፍ ቅዱስ ውስጥ እንደዛ አይልም ብለን የምንል ከሆነ ግን ችግሩ የሚሆነው ምንድነው? የድነት ስራ በዘላለም የነበረው የእግዚአብሔር የማዳን እቅድ በጊዜ ውስጥ የተገለጠው እሱ ነውና እንደገና አንደኛው ድርጊት ለሌላኛው አካል አይቀጸለትም ብለን የምንል ከሆነ ይሄ የተገቢነትን የአፕሮፕሪዬሽንነትን ከተገቢነት በዘለለ የአካል ሴፓሬሽን እስኪያመጣ ድረስ መሄድ ይሆንብናል። ሌላኛው ደግሞ ፔሪኮሪሲስ የሚባል አስተምሮ አለ። ይሄ በፕሮቴስታንትም በካቶሊክም በኦርቶዶክስም ነው የሚታመነው እና ምን ማለት ነው? ፔሪኮሪሲስ በላቲን አባቶች በሁለት ነው የሚከፈለው። በግሪክ አባቶች ፔሪኮሪሲስ ነው። ሁለቱን ሀሳብ በአንድነት ይይዛል።
አብ ወልድ መንፈስ ቅዱስ አንድ ናቸው በባህሪ ወይም እኔና አብ አንድ ነን እንደሚለው ወልድ ማለት ነው። እሱን ምንድነው እና እንደገና ደግሞ እኔ በአብ ውስጥ እንዳለው አብ በእኔ ውስጥ እንዳለ ያ ማለት እነዚህ ሶስቱ አካሎች አንደኛው በሌላኛው አካል ውስጥ አልውስጥ አሉ ብሎ ማለቱ ማለት ነው። ይሄን ለላቲን አባቶች በሁለት ከፍለው ነው የሚረዱት ጽንሰ ሐሳቡን ሰርከምንሲዮ እና ኢንሰርከምንሲዮ ብለው ማለት ነው። አሁን ሞድ ኦፍ ኤግዚስተንስ ካላቸው አንደኛው በሌላኛው ውስጥ ህልው ከሆነና አንድ መለኮት ከሆኑ የአንደኛው ድርጊት ከሌላኛው ሊለይ አይችልም። በጣም ወዳት ቅድስት ፋውስቲና ምን ትላለች? ከአንደኛው የቅድስት ሥላሴ አካል ጋር ህብረት ቢያደርጉ አውቶማቲካሊ ከሌላኛው አካል ጋር ህብረት ያደርጋሉ ብላ ትላለች። እና በጣም ደስ የሚለው ጳውሎስም ራሱ ኢየሱስ ክርስቶስን ሲገልጽ ምንድነው ከራሱ ጋር በማስታረቁ ሚስጥር ከአብ ጋር አስታረቀን ነው የሚባለው። ስለዚህ የተፈጠረ የመስዋዕት መርካት ካለ የሚባል ምህረቱ የሚባል እያንዳንዱ ለሶስቱ ነው የሚጠቀሰው። አፕሮፕሪዬሽኑ ግን በተገለጠበት አካል በኩል አፕሮፕሪዬት ይደረጋል ማለት ነው። ከዛ እንደገና ደግሞ ፕሮቴስታንቶች ያው ከካቶሊክ ቤተክርስቲያን እንደመውጣታቸው የሚከተሉት አብሶሉት ዲቫይን ሲምፕሊሲቲ የቶሚስቶችን ነው እና የቶሚስቶች አብሶሉት ዲቫይን ሲምፕሊሲቲ ደግሞ እግዚአብሔር ዊሉና ኤሴንሱ አንድ ነው ብሎ የሚያምኑት። ዊሉና ኤሴንሱ አንድ ከሆነ እግዚአብሔር መስዋዕትነት ሲቀበል አብ ተቀበለው ማለት አብ የተቀበለው ላይክ ወደ ዲቫይን ኤሰንሱም ለሶስቱም አካላቶች ሊቀጸል የሚችል መሆኑ ማለት ነው። አፕሮፕሪዬሽኑ እንዳለ ሆኖ ለወልድ መጠቀሱ እንዳለ ሆኖ ማለት ነው። ስለዚህ ለአብ ብቻ የምንሰጥ ከሆነ አብሶሉት ዲቫይን ሲምፕሊሲቲ ያለውን አረዳዲንግ ራሱ የፕሮቴስታንቱን ራሱ ችግር ውስጥ የሚጥል ነው የሚሆነው። ሌላኛው ዕብራውያን 9 ላይ ለአብ መስዋዕቱን ማቅረቡን አባቶች እንዴት ነው የሚፈቱት ብለን ስናይ በመለኮቱ ማለት ነው። መለኮቱ ከስጋ ጋር ፍጹም አንድነት ስላለው በልዩ አካሉ በቃል ላይ ከዛ የተነሳ ያ መስዋዕት ዘላለማዊነትና ተቀባይነት ያገኘ ነው ይላሉ። በገዛ ሰውነቱ ብለው ይላሉ። መለኮቱ ደግሞ ከዛ ገዛ ሰውነቱ ጋራ ፍጹም አንድነትና የባህሪ መገለጫዎች ልውውጥ ስላለው ያንደኛው ሌላኛው ሊቆጠር በመቻሉ በገዛ ሰውነቱ ያንን መስዋዕት ለአብ የሚያቀርበው ብለው ይላሉ። ከዛ ደግሞ ሶስተኛው በእርገቱ ነው ብለው ይላሉ። እነዚህን ሶስቱን በሁሉም አባቶች ላይ መሄድ እንችላለን፣ ግን ባጭሩ ጭንቅላቴ ላይ ተብሎ የሚመጡት ክሌመንት ኦፍ ሮም አለ፣ ፖፕ ግሪጎሪ አሉ፣ ኦገስቲኖስ አሉ፣ ቄርሎስ አሉ እና ይሄንን በተለይ ቄርሎስ ሴን አይራኔስም እኔ አስቀድሜ እነዚህ ሁሉ ጥቅሻቸው ነበር። ግሪጎሪ ኦፍ ናንዚናዝ ግሪጎሪ ደ ቴዎሎጂያንም አለው እና ቄርሎስ እንዳውም ማን ነው ንስጦሪዮስን ሪፊት ሲያደርገው በመንፈስ ቅዱስ ኢነርጃይዝድ ሆኖ ነው ብሎ የሚልና መንፈስ ቅዱስ የባህሪ ገንዘቡ አይደለም ብሎ የሚያወግዝበት አንደኛው ምክንያትም በንስጥሮሳውያን ካምፕ በኩል ሂውማን ኔቸሩ በመንፈስ ቅዱስ ኢነርጃይዝ ይደረጋል ሚራክል ለማድረግ የሚባል ሐሳብ ስለነበረ ነው። ከዛ ውጭ ደግሞ ፕሮቴስታንቱ ከካቶሊክ እንደመውጣቱ መጠን ፊሊዮኬን ዲፌንድ ሲያደርጉ የእኛን ተመሳሳይ ኬዝ ነው የሚጠቀሙት። ይሄ አሁን አፕሮፕሪዬሽኑ በትክክል ካልተሰራ የፊሎኬ ዶግማቸውን መልሶ ሪፊት ማድረግ ነው የሚሆነው። ለምን ካልራነር ጆን ክሪዞስቶም ዮሐንስ 15 ላይ ለአብ የጠቀሰውን ጠቅሶ በጊዜው የተገለጠው በዘላለም ያለውን ነው ብሎ ስለሚል በጊዜው ውስጥ ኢየሱስ መንፈስ ቅዱስን መስጠቱ በዘላለም ያሳያል ብለን እንላለን። አሁን ይሄን የማይቀበል ከሆነ የራሱን ፊሎኬ ራሱ ባክፋየር ሊያደርግበት ነው የሚመጣው ማለት ነው። ለምሳሌ ሂላሪና አውግስቲን ተመሳሳይ ቴዎሎጂ ነው የሚጠቀሙት። ይሄንን ቴዎሎጂ አፕሮፕሪዬሽኑን ልክ ካላመጣን ምንድነው የሚሆነው? like the person who said like appropriation የተለያየ ነው ስለዚህ ለሌሎቹ አይቀጸልም ብሎ የሚለው ሰው ፊሎኬን መያዝ አይችልም በምንም ተአምር ማለት ነው። ከዛ ውጭ ደግሞ አብሮ ይዟቸው የሚመጣቸው ሌሎች ችግሮች ምንድናቸው? ፓርሻሊስት አፕሮፕሪዬሽን ነው። ፓርሻሊስት ምን ማለት ነው? አንዱ ስልክ ገብቶብህ ነው ጆሲዬ? ወይም ኔትወርክ ነው አይሰማም? ስልክ ገብቶብኝ ነበር ተመለስኩ፣ ይቅርታ። አዎ አለ። አሁን ቀጥል። ሌላኛው ምንድነው? ኦንቶሎጂካል ሳቦርዲኔሽኒዝም ነው። በውስጣቸው በስላሴ ውስጥ የመተናነስን ነገር ሊከት ይችላል። ከዛ ውጭ ደግሞ የትራይቴይስት ፈተናም አለ።
አብ በመለኮቱ ብለን የምንለው ቋንቋን ራሱ የምንጠቀም ከሆነ በጠቅላላው አብ በመለኮቱ ብለን የምንል ከሆነ አብ በመለኮቱ ወልድ በመለኮቱ መንፈስ ቅዱስ በመለኮቱ የሚባል አይነት ሴንስ ሊያመጣ ነው። አንድ ኤሰንስ ነው ያለው። ምንድነው ሰከንድ ካውንስል ኦፍ ላተራን መሰለኝ ካልተሳሳትኩ፣ በካልሴዶኒያን ካምፕ ያለ ስላሴን ትምህርት ከካቶሊክ ቤተክርስቲያን የሚወስድ ከሆነ ፕሮቴስታንቱ መቀበል አለበት ግዴታ ነው። ላይክ ኢቨን ዞ ዴይ ዶንት አክሴፕት ዘ ኢንፋሊቢሊቲ ኦፍ ዘ ካውንስል የሚያስረዳው ነገር አለ። አብ ከገዛ ራሱ ባህሪ እንደ አካል መውለድና ማስረጽን ብለን እንላለን እንጂ መለኮቱ ራሱ ተወለደ ተጸነሰ ብለን የምንል ከሆነ ከአካላቸው ጋር የየራሳቸው ኮመን የሆነ ለሶስት የተከፋፈሉት ባህሪ ያስብላል ብሎ እሱን አውግዟል ማለት ነው። ስለዚህ ይሄ የፔሪኮሪስን አልጎሪዝም ላዩ ላይ ስንጨምርበት ከስር እንደውም ኤስትሮስ የቤተ ጣዕማ 9 መለኮት እያለ ነበረና ፔሪኮሪስ ሰርከምንሲዮንና ኢንሰርከምንሲዮን ስንጨምርበት ለሶስት መካፈላቸውን በእያንዳንዱ ሞድ ኦፍ ኤግዚስተንስ አብዝቶ 9 መለኮት ሊያደርገው ነው ማለት ነው። ስለዚህ ይሄ አደገኛ ነው። አይ ቢሊቭ ደግሞ እኔ ፕሮቴስታንቶች ከዚህ የተሻለ በጣም ምርጥ ቴዎሎጂ ያላቸው ይሄ ፕሮቴስታንቲዝምን ይወክላል ብዬም አላስብም። ምክንያቱም ጥሩ ቴዎሎጂ ያላቸውን ሰዎች ስላሉ ፕሮቴስታንቲዝም ላይ ጥሩ ነገር የሚያወሩ በዛ ማየት ስለምንችል ማለት ነው። ለምሳሌ አሁን ባለፈው ዴቭ የሉተራኑ በዚህ ጉዳይ ላይ በደንብ አጉስቲኑስን ዴትሪኒታቴ ቡክቱ ላይ ሁለተኛ ጴጥሮስን አባትነትን በጊዜ ውስጥ አኮርዲንግ ቱ ዲቫይን ፕሮቪደንስ ለኢየሱስ የሚሰጥበትን አጉስቲኖስ ያለውን አውጥቶ ሲያብራራላቸው እያየሁኝ ነበረ። ዳት ሚንስ ኖሽኖቹን አፕሮፕሪዬሽኖቹን በደንብ ለይቶ አስቀምጧል። ሂዝ ፕሮቴስታንት እና እነዚህን ነገሮች መርዳት አለብን እና በጣም አስቸጋሪ ነው የሚያደርገው ፓርሻሊስት አፕሮፕሪዬሽን፣ ኦንቶሎጂካል ሳብኦርዲኔሽን 1/3 ወይም ደግሞ 3 ከዛ ደግሞ በሞድ ኦፍ ኤግዚስተንስ እና በዛው ደግሞ 9 ትሪኒቲ ውስጥ ይገባል ማለት ነው እና was hearing ከታችና it was bad counting the heresies was bad እና አብ ብቻ ተቀበለ ብሎ የሚልም ችግር ነው። አፕሮፕሪዬሽኑ ለአብ አይሰጥም በመጽሐፍ ቅዱስ ውስጥ ያለ ብሎ የሚልም ችግር ነው። አይ ቢሊቭ እንደ ካቶሊክም እንደ ኦርቶዶክስም እንደ ፕሮቴስታንትም አብዛኛው ሁላችን በጋራ የምናምነው ምንድነው አብ ተቀበለ ብለን እንላለን። አብ በመቀበሉ የተነሳ ግን አብ ወልድ መንፈስ ቅዱስ ስለማይነጠሉ ሙሉ በሙሉ መቀበሉ የቅድስት ሥላሴ ነው ብለን እንላለን ማለት ነው። ከዛ ውጪ በአዲንትራና በኢኮኖሚያ ብለን የምንከፋፍል ከሆነ በዘላለም የሌለውን ባህሪ እግዚአብሔር በጊዜ ውስጥ ለሰዎች ይገልጻል ብሎ ማለት ስለሚሆን አብሮ ያስኬድም ማለት ነው። እነዚህን ሁሉ ነገሮችን አብሮ የሚመዘውና የሰማዋቸው ነበር። ይሄ የኔ ሐሳብና ምልከታ ነው። ቴንክ ዩ ጆሲ፣ ደስ የሚል ሐሳብ ነው ያስቀመጥከው። እስድሮስ ብዙ ጊዜ የገባ ከኔትወርክ ብያለክ ነበረ። አሁን ማውራት ከቻልክ እስድሮስ እንዴት ናችሁ? ሄዱዬ ጆስ እንኳን ደስ ያለህ ጆሲ፣ ለቅስና የሚያብቃህ ወንድሜ። አሜን። ኢዮባ ዳኒ ጸሎት እንዴት ናችሁ? እንኳን ደህና መጣህ እስድሮስ። ሐሳብ ቀጥል በዚህ በዋለው። እሺ አንደኛ የተረዳሁት ነገር ከበፊቱም ጀምሮ ነው። ዜድ ባለፈው ይሄ አቡነ ዘበሰማያት የሚለው ጸሎት የጌታ ጸሎት ወደ አብ ነው የምጸልየው ምናምን ከሚለው ጀምሮ ማለት ነው። የዛሬውን ቱ ቢ ኦነስት እንትን አላልኩትም፣ ግን ይሄ ውሳጣዊ ግብርና ውጫዊ ግብር የሚባለውን ነገር የማደበላለቅ ነገር ነው። በስላሴ ውስጥ ያሉት ግብራት በስላሴ ውስጥ አንድ ግብር እስካለ ድረስ አብ ከወልድ ተነጥሎ ወልድ ከመንፈስ ቅዱስ ተነጥሎ የሚያደርገው ምንም አይነት ነገር የለም። ቅዱስ ጎርጎርዮስ ዘኑሲስ ኦናስ ሪጋድስ መጽሐፉ ላይ ያቀርባቸዋል። ምክንያቱም ሶስቱ ሰዎች ሰው በተባለ ባህሪ አንድ ናቸው፣ ግን ከስላሴ በምን ይነጥለዋል? እሱ ይሄን ዲስቲንክት ያደርገዋል። በሶስቱ ጳውሎስ፣ ጴጥሮስ እና ዮሐንስ ተነጣጥለው ነው ድርጊት የሚፈጽሙት ግብር የሚያደርጉት። በስላሴ ዘንድ ግን የተነጣጠለ አይደለም። አብ ባለበት ወልድ አለ፣ መንፈስ ቅዱስ ባለበት አብ አለ ማለት ነው።
ሶስቱም ተነጣጥለው የሚያደርጉት ነገርም የላቸውም ማለት ነው። በጥቅሉ ቅዱስ ጎርጎርዮስ የታቴቡም እንደሚለው በስላሴ ውስጥ ያለውን ትምህርት ስናስረዳ ዩኒየን ኤንድ ሰፓሬሽን ይዘን ነው ማለት ነው። ምክንያቱም ዩኒየን ማለት በአንድነት የሚጋሩትን ላይክ ሴፓሬሽን ስንል ደግሞ አካላዊ ልዩነቶች ስላሉ ያን ሳንረሳ ሊሆን ይገባል ማለት ነው። ዘንድ ደግሞ ጆሲም ቅድም እንዳለው ለምሳሌ አብ አባት በግብር አባት አብ ተብሎ ሲጠራ መንፈስ ቅዱስና ወልድ በግብር አባት አይደሉም። ግን አቡነ ዘበሰማያት የሚለው ጸሎት ሶስቱን የማያያይዝ ነው ወይ ማለት አንችልም። ምክንያቱም እግዚአብሔር አባት ነው። ምክንያቱም ትንቢተ ኢሳይያስ ምዕራፍ 9ም ላይ የዘላለም አባት ተብሎ እኮ ሲጠቀስ እናያለን። ወልድ መቼስ እንደ ኦንሊ ጂሰስ ካልሆነን በስተቀር ስላሴ አማኝ ከሆነን ይሄንን ለወልድ ነው ኢንተርፕሬት የምናደርገው። ለሕፃን ልጅ ተሰጥቶናል፣ ወንድ ልጅ ተሰጥቶናል የሚለውን ለኢየሱስ ክርስቶስ ሰጥተን ነው ኢንተርፕሬት የምናደርገው ማለት ነው። ግን ወልድ አባት ተብሎ ሲጠራ ካስገኝነቱና ከፍጥረተ ጀማሪ መሆኑ አንፃር እንጂ በግብር አባት ተብሎ የተጠራ እንዳልሆነ ደግሞ ይሄን ልንለይ ወይም ሴፓሬት ልናደርግ ይገባናል ማለት ነው። እንደዚሁም ደግሞ እግዚአብሔር ስንል በራሱ ቅዱስ ጎርጎርዮስ ነባቤ መለኮት እንደሚለው እኔስ እግዚአብሔር ባልኩ ጊዜ አብ ወልድ መንፈስ ቅዱስን እያልኩ ነው ብሎ እንደሚናገረው ሁሉ እግዚአብሔር ስንል ይሄንን ልንለይ ይገባናል ማለት ነው። ይሄን ልናውቅ ይገባናል። ዘንድ ደግሞ ብቻ የሚባል ነገር ለስላሴም አይቀጸልም ሲጀመር ማለት ነው። አብ ፍጥረትን ፈጠረ ተብሎ ቢነገር ኦብቪየስሊ ወልድና መንፈስ ቅዱስ አልፈጠሩም እያለ አይደለም። ሶስቱንም አካላት ፈጠሩ ተብሎ ሲገለጽ አይተናል። ግን አብ ብቻውን ፈጠረ እና አብ ፍጥረትን ፈጠረ ማለት የተለያዩ ሴንስ ነው የሚሰጡት ማለት ነው። በስላሴ ዘንድ ብቻ ተብሎ ከተገለጸ አንዱን አካል ብቻ ተብሎ ከተገለጸ ሁለቱን አካላት የሚያገል ነው ማለት ነው። ለምሳሌ ስለ ስጋዊ ስንናገር ስጋ የሆነው ቃል ነው ወይም ወልድ ነው። መንፈስ ቅዱስና አብ ስጋ ሆኑ ማለት አንችልም። ነገር ግን በስጋዊው ግብር ወልድ በሰራው ግብር ላይ እነሱ ተነጥለዋል ወይ ማለት ደግሞ የለብንም። ምክንያቱም በስጋዊው ላይ ሁለቱም አካላት ድርሻ ኑሯቸው ስላየን የማክሰኞ ውዳሴ ማርያማችን ላይም እንደሚለው እስመ በፍቃዱ ወበስምረተ አቡሁ መንፈስ ቅዱስ መጽአ አዳነን፣ በእርሱ ፍቃድ በአባቱ ፍቃድ በመንፈስ ቅዱስ ፍቃድ መጥቶ አዳነን ይላል። እንደዚሁም ደግሞ አብ በተደጋጋሚ ጊዜ ወልድን መንፈስ ቅዱስን ላከ የሚል ነገር እናያለን። ይህን ቅዳሴ ማርያማችን ሲያብራራውም እንደዚሁ በፍጥረት ስርዓት አብርሃም ልጁ ይስሐቅን እንደሚያዘው አይደለም ይላል። የማዘዛዊ ነገር አይደለም። ይህም ደግሞ ወልድ የአብን ፍቃድ ፈጸመ ሲባል የማንን ፍቃድ እየፈጸመ ነው? የራሱን ፍቃድ እየፈጸመ ነው እንጂ ኤደና ልጇን እንደምታዘው ይሄንን ዕቃ አምጣ እንደምትለው አይነት ማዘዝም አይደለም ማለት ነው። ስለዚህ በትምህርተ ስላሴያችን ዩኒየን ኤንድ ሰፓሬሽን ባለው መልኩ መማር እና መግለጽ ይገባናል ማለት ነው። አብ አባት ተብሎ ሲጠራ ወልድና መንፈስ ቅዱስ አባት አይደሉም ማለት አይደለም። እንደዚሁም ደግሞ ለምሳሌ በእኛ ቅብአትን ኢንተርፕሬት ስናደርግ በእኛ ቤተክርስቲያን ላይ ማለት ነው አብ ቀባው፣ ወልድ ራሱ ደግሞ ተቀባ፣ መንፈስ ቅዱስ ደግሞ ቅብእ ወይም ክብር ሆነው ብለን እንናገራለን። ይሄን ስንል ግን ለሶስቱ አካላት የተነጠለ ግብር እየሰጠናቸው አይደለም። ቀቢነት የአብን ብቻ ስራ፣ ተቀቢነት የወልድ ብቻ ስራ፣ ቅብእ ወይም ክብር መሆን ደግሞ የመንፈስ ቅዱስ ስራ ብቻ ወይም ግብር ብቻ አድርገን ደግሞ እየተናገርን አይደለም። ይሄንን ለማሳየት በተለያዩ መጽሐፍቶቻችን ደግሞ ምን እንላለን? ለሊሁ ቀባኢ፣ ለሊሁ ተቀባኢ፣ ለሊሁ ቅብእ፣ በራሱ ቅባትነት፣ በራሱ ተቀቢነት፣ በራሱ ደግሞ ቅብእነት ተቀባ ብለን ደግሞ እንናገራለን። አንድም ለአብ ተቀቢነትን ለራሱ ቅብእነትን ደግሞ ለራሱ እንደምንሰጠው ማለት ነው። ስለዚህ ስላሴንም ከዛ አንጻር መናገር እንችላለን። በተለያየ መጽሐፍት ላይ ክርስቶስን እኔ ለምሳሌ ከኛ ከኦሪየንታል ኦርቶዶክስ አባቶች እንኳን እነ ቅዱስ ያዕቆብ ዘስሩግ ይሄንን
ኦን ዘ ሆሚሊ ኦን ዘ ክሩሲፊኬሽን ላይ ሲናገሩ አይቻሉ። ራሱ መስዋዕት ሰዋኢ፣ ራሱ መስዋዕት፣ ራሱ ደግሞ መስዋዕት ተቀባይ ሆኖ አንድም ደግሞ በቅዳሴ መጽሐፋችን ላይ አይ ቲንክ ቅዳሴ አትናቴዎስ ላይ ይመስለኛል ለአብ የቀረበ መስዋዕት አድርጎ አብን እንደተቀባይ ያሳየዋል። በመንፈስ ቅዱስ በኩል ደግሞ ያረገ መስዋዕት ተደርጎ ደግሞ ይቀርባል ማለት ነው። ስለዚህ ሶስቱንም አካላት የለያየ ነገር አይደለም ማለት ነው። የለያየ ነገር አይደለም፣ ምክንያቱም ይሄ ድህነት አሰራር ነው። አብ ብቻ አይደለም ድርሻ የሚወስድበት፣ አብ ከወልድ ከመንፈስ ቅዱስ ተነጥሎ ሰርቶም ስለማያውቅ ማለት ነው፣ አይሰራምም ጭምር። እንደዛማ የምናረግ ከሆነ ያው ሰቦርዲኔሽን አማኝ እየሆንን ነው ማለት ነው። ወደዛ በጣም ነው የሚከተን ማለት ነው። የተለያየ ግብር እንዳላቸው ራሱ ያስመስልብናል ማለት ነው። ትራይቴይስት ያስብልብናል። ምክንያቱም ቅዱስ ጎርጎርዮስ ዘኑሲስ ኦናስ ሪጋርድስ ላይ ሶስቱን ጴጥሮስ ዮሐንስና ጳውሎስን ካመጣ በኋላ ሶስቱ ለሥላሴ ዘንድ ተቀራራቢ ምሳሌ ይሆናሉ፣ ግን ደግሞ የማይሆን ምሳሌም ደግሞ እንደሆነ ደግሞ እዛው ያሳየናል ማለት ነው። ያሳየናል ምክንያቱም ሶስቱ ተነጣጥለው ይሰራሉ። አብ ወልድ መንፈስ ቅዱስ ግን አንድ መለኮት፣ አንድ ባህሪ፣ አንድ አገዛዝ፣ አንዲት ስልጣን ኖራቸው እስከ ዘላለም ይኖራሉ። ከዘላለም እስከ ዘላለም አልፋና ኦሜጋ ሆነው ማለት ነው። ስለዚህ በግዕዙ እግዚአብሔር የሚለው ቃል ሶስቱን አካላት የነጠለ አይደለም ማለት ነው። እግዚአብሔር ከሶስቱ አካላት አንዱን አካል ብቻ የሚያመላክት ሆኖ ሊመጣ ይችላል። ግን በአብዛኛው ደግሞ በፍጥረታዊ አሰራር እንደዚህ ባሉት እግዚአብሔር ብሎስ እግዚአብሔር ሰማይና ምድርን ፈጠረ ሲል አብን ያመላከተ አይደለም፣ ሶስቱን አካላት ነው። ምክንያቱም እንዳውም እኮ የግዕዙ ይሄ እግዚአብሔር የሚለው ቃል ሶስቱን አካላት ራሱ የያዘ እንደሆነ ተምረናል ሰንበት ትምህርት ቤት ላይ። እግዚእ ማለት ጌታ አብ ራሱ አብን፣ ሄር ደግሞ ቸር መንፈስ ቅዱስን የሚያመላክት ነው። እና አባቶቻችን ኢትዮጵያን አባቶቻችን ቀደምቶቹ ቴዎስ ምናምን የሚሉትን ቃላት እግዚአብሔር ብለው ሲያስቀምጡት በራሱ ሶስቱን አካላት በሚያመላክት ነው ማለት ነው። እና በዛውባችሁ እነ ዮባ ምናምን የሚናገሩት ካለ ተናገሩ። አመሰግናለሁ። ቴንክ ዩ ስድረስ በጣም ደስ የሚል ነው ያስቀመጥከው። እኔም ዛሬ የታየኝ በወንድሞቻችን አርጊመንት ወይ ንግግር ኢኮኖሚ ኦፍ ሳልቬሽን እንደምንለያይ ነው እኔ የተረዳሁት። እነሱ የሚረዱት አንድ ነገር አየሁኝ ዛሬ ፔናል ሳብስቲቱሽን ወይም ቁጡ አምላክ ቁጣውን ማብረድ የሚፈልግ መቅጣት የሚፈልግ ጌታ ኢየሱስ ክርስቶስ ደግሞ ያን ቁጣ የሚያበርድ መስዋዕት። በእርግጥ እኛ ፔናል ሳብስቲቱሽን ዲና ያደረግን አይደለም፣ ግን እኛ ፔናል ሳብስቲቱሽን እንድረዳበት ክርስቶስ ቪክተርም ነው እና ኢኮኖሚ ኦፍ ሳልቬሽን ነው። እኛ ማዳን የፈለገ እግዚአብሔር ነው። እግዚአብሔር ደግሞ አሁን ስለገለጽከው እግዚአብሔር አብ ወልድ መንፈስ ቅዱስ ነው ሰው ልጅን ማዳን የፈለገው። ሲጀመር የሰው ልጅ የተጣላው ከእግዚአብሔር ነው which is እግዚአብሔር አብ ወልድ መንፈስ ቅዱስ እና እግዚአብሔር ደግሞ ሰውን በዛ ጠፍቶ እንዲቀር ስላልፈለገ ለሰው ስለራራለት ወደ ቀድሞ ክብሩ ሊመልሰው ስለወደደን ስላፈቀረ እግዚአብሔር ጆን 3:16 ዮሐንስ 3:16 እንደሚለው ዓለምን ስላፈቀረ አንድ ያልጁ ዓለም እንዲያድናት እንጂ እንዲፈርዳት አይደለም የላከው ይላል። ስለዚህ እግዚአብሔር ነው ዓለምን ያፈቀራት። እግዚአብሔር ዓለም አፈቀራት ስንል ደግሞ እግዚአብሔር ማን ነው ስንል እግዚአብሔር አንድ ነው። ሶስት እግዚአብሔር የለንም። እንግዲህ አንለ ሶስት እግዚአብሔር አለን ካላሉ በቀር እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ ስለሆነ፣ ስለዚህ መታረቅ ያለበት ደግሞ ማን ነው? የሰው ልጅ ከማን ነው መታረቅ ያለበት? የሰው ልጅ ከእግዚአብሔር ነው መታረቅ ያለበት። እግዚአብሔር ደግሞ አሁን ማን ነው? እግዚአብሔር አንድ ነው። እግዚአብሔር አብ ወልድ መንፈስ ቅዱስ ነው። ስለዚህ እኛ እያልን ያለነው ክርስቶስ ራሱም ታርቆናል ስንል ወይም ራሱ መስዋዕት ተቀባይ ነው ስንል እሱም እግዚአብሔር ስለሆነ ነው። የእግዚአብሔር አንድ አካል እግዚአብሔር ስለሆነ እግዚአብሔር ቃል ስለሆነ እሱም መስዋዕት ተቀባይ ነው። እሱም ራሱ ታርቆናል። እሱም ራሱ አፍቅሮናል፣ ወዶናል፣ ታርቆናል። ስለዚህ በዚህ ነው እኛ ኢኮኖሚ ኦፍ ሳልቬሽን የምንረዳው። እግዚአብሔር የሰው ልጅ እንደወደደና እግዚአብሔር ለሰው ልጅ እንደራራለት ምህረት እንደፈለገለት እንጂ ሊቀጣ ሊያጠፋ የሚፈልግ ቁጡ አምላክ አድርገንም እኛ እግዚአብሔር አናየውም። የሰው ልጅ የጠፋው ሲጀምር በራሱ ምርጫ ስለሆነ እግዚአብሔር ሳይሆን ያጠፋ የሰው ልጅ ራሱ ነው የጠፋው
እና እግዚአብሔር ደግሞ በዚህ በጠፋንበት እንዳንቀር ስላፈቀረን ስለወደደን ደግሞ ወደ ቀድሞ ክብራችን እንዲመልሰን አምላክ ሰው ሆነ። ኢንካርኔት ሎጎስ አምላክ በስጋ ሰው ሆነ። እንደው ዛሬ ሁላ እኮ አምላክ በስጋ ስል እየተቃወሙኝ ነበረ። እንደ በጣም ላይክ አንዳንዴ እነዚህ ወንድሞቻችን ለመቃወም ብቻ በቃ ኦርቶዶክሲን ለመቃወም ብቻ እንትን ስለሚሉ በጣም ህጸጽ ወይም ወደ ሄረሲ ይሄዳሉ። መሆን ያለበት ግን ኦርቶዶክሲ ለመቃወም ሳይሆን ለእግዚአብሔር ቃል ታማኝ ሆኖ መናገር። ዋናው ነገር ደግሞ ለራሳቸው ቤት እምነት ታማኝ መሆን። ፕሮቴስታንቶችን የማያስተምሩት ነገር ቢሉ እኛም የታዘብናቸው ነው፣ ጥሩ አይደለም ማለት ነው። አትሊስት they need to be ታማኝ ለፕሮቴስታንት ቴዎሎጂ ለራሳቸው ትምህርት ታማኝ መሆን አለባቸው። በቃ ኦርቶዶክስ ልክ እንደ ስማቸው ሆኖ በቃ ኦርቶዶክሲን ለመቃወም ፕሮቴስት ለማድረግ በሁሉም ነገር ፕሮቴስት። አሁን እኔ በዚህ ዓለም ሰምቼም ማንም አፖሎጀቲክ ፕሮቴስታንት ኦርቶዶክሲን በትሪኒቲ የሚወቅስ አንድ ሰው አናመጣም፣ የለም ናዳ። እነዚህ ወንድሞቻችን በጥላቻ ብቻ ነው ላይክ ኦርቶዶክሲን በቃ ኦጄ ናችሁ። ማንም ፕሮቴስታንት ኦርቶዶክሲ ኦጄ ናችሁ ብሎ የሚከስ የለም። እነ ቄርሎስን ክሪቲሳይዝ የሚያደርግ ክርስቲያን ነኝ ባይ ፕሮቴስታንት አናገኝም በዚህ ዓለም ላይ። ደሞ አፖሎጀቲክ ደሞ ስኮላር ተብሎ እነ ቄርሎስን እነ አይራነስን ያላመጣ ነው ዛሬ የለም። እኔ ቅዱስ አይራነስ አፖስቶሊክ ፋዘሮች ከቅዱስ አይራነስና ክሊመንት ኦፍ ሮም አመጣሁኝ፣ እነሱም አንቀበልም ተባሉ። ቅዱስ ቄርሎስ፣ ግሪጎሪ ዘኢንዚናዙ ዘ ቴዎሎጂያን፣ አጎስቲን ኦፍ ሂፖ ያልመጣባት የለም። ብዙ አባቶች አመጣን፣ እነሱም አንቀበልም ተባለ። ስለዚህ አትሊስት ለኤርሊ ክርስቲያኖች ለሐዋርያቶች ቅርብ የነበሩ የሐዋርያቶች ደቀ መዝሙር ለነበሩ ለቀድሞ አባቶች ለሁሉም ታማኝ ካልሆንን ለማን ነው ታዲያ የምንሰማው? የነሱ ሐሳብ ብቻ እንድንሰማ ነበር የፈለጉት። ይሄ ደግሞ አያስኬድም። አትሊስት እኔ ጠይቂያቸዋለሁ፣ አንድ አባት አምጡልኝ፣ አንድ ለነቄርሎስ ረፊት የሚያደርግ ወይም እነ አይራነስን ክሊመንት ኦፍ ሮምን እነዚህ ሁሉ ተሳሳቱ ይሄ ነው ትክክል ያለ አንድ አባት አምጡ። የለም። አንድ ስኮላር እሺ፣ ከናንተ ከፕሮቴስታንት ስኮላር አንድ ስኮላር ኦርቶዶክሲ በትሪኒቲ ህጸጽ አለባት የትሪኒቲ ኦርቶዶክስ ትምህርት ስህተት ነው ያለ አንድ ስኮላር ያሁኑ ስኮላር በ21 ሴንቸሪ ያለ ፕሮቴስታንት ስኮላር ወይም ከሪፎርመሮች አምጡ። ሊያመጡ አልቻሉም። በቃ የነሱ ጩኸት ነው ኦርቶዶክሲ ስህተት ስለሆነች ጌርሳምና ዜድ አስተካኪ ብለዋል። አስተካኪ ባክሽን ብላችሁ ለተራስ ገቡ ነበር ያለው። ማናቸው ዜድና ጌርሳም ቢባል ደግሞ ማንም አይደለም። ራሱ ረፊት ሲያደርጉ ላይክ የራሳቸውን ሐሳብ ብቻ ሶሎ ስክሪፕተር ሆኖ የራሳቸው ብቻ መጮህ ብቻ ነውና ይሄ ትክክል አይደለም። ቢያስተካክሉ ወንድሞቻችን አሁንም እንማጸናለን። አትሊስት ለራሳቸው ቴዎሎጂ ታማኝ እንዲሆኑ። ፕሮቴስት ማድረግ ዝም ብሎ መቃወም አይደለም፣ በእውቀት መቃወም ጥሩ ነው። ዛሬ በጣም ታዝበናቸዋል ማለት ነው። ሁሉም ሰው እንደሰማው ኦርቶዶክሲን በትሪኒቲ ክሪቲሳይዝ ላድርግ ማለት ልጅ እናቷን ምጥ ላስተምርሽ ማለት እንደሆነ ስለሚሆን ይሄ አያዋጣቸውም እና እናመሰግናለን። ኤስድሮስዬ